ወዴት ነው እየሄደ ያለው? ከቃለ ሕይወት ጋር መግጠም ትፈልጋላችሁ? አትቀበልም። ቃለ ሕይወት ለምን ደብቃለሁ? የህፃናትን ጥምቀት አትቀበልም። እናንተ አሁን ሉትራኖች በምትሯሯጡት መንገድ አትቀበልም። ቃለ ሕይወት ሰው ቃለ ሕይወትን ነው ስታለች እያላችሁ ያላችሁት። በአጭሩ ይህንን መንገር ነው ያለባችሁ እኮ ከሆነ ሰውዬ ጋር ቤት እንግባ አይደለም። መሰረታዊ በሆነ ነገር ላይ ስታችኋል። ጥምቀት ለኃጢአት ስርየት አትሉም። የጌታ እራት ለዘላለም ህይወት አትሉም። ስታችኋል። ከዚህ የተነሳ ከእናንተ ጋር የጌታን እራት አንወስድም ብሎ ነው ጦርነት ያመጡ። ኤርሚያስ ወንጌልም ያገለግላል፣ እንትኑም ላይመቸን ይችላል። በቃ አንድ ግለሰብ ስለሆነ እኔ በሱ ለምትል አሁን ግን ሉትራኖችን እናንተ ተሳስታችኋል ብሎ ቤት ከፍቶ አሁን ይሄ ነገር እስኪመጣ ድረስ እኔ አይቼም አላውቅም። የሆነ በቃ ለእናንተ ስሜት የቀረበው ነገር ሁሉ ትክክል የሚመስላችሁ ስሜታችሁ ጫፍ ላይ የሆኑ ሰዎች እናንተ ራሳችሁ አደብ ብትገዙ ጥሩ ነው ለማለት ነው። ይቅርታ እዚህ ጥሪ አቅርበውለታል ለቃለሜ በድንፋት አይደለም። መካነ ኢየሱሶች የጌታ እራትን ከእናንተ ጋር አንወስድም ሲሉ መጽሐፍ ቅዱስ ይደግፈናል እያሉ ነው። ቤተክርስቲያን እንደ ቤተክርስቲያንነቷ ከሙሉ ወንጌል መድኃኔዓለም ቤተክርስቲያን የሚቀርበን ካሉ ገብተክ እንዴት ነው መድኃኔዓለም ቤተክርስቲያን የሚቀርባችሁ? እንደ እግዚአብሔር ቃል እንወያይ ብለህ ግባ ቤት። ሕፃናትን ማጥበቅ አጋንንታዊ ነው ምትል ከሆነ ሕፃናትን ማጥበቅ ልክ አይደለም ምትል ከሆነ ሂድና ውይይት ተቀበልና በኮሆስት እኛም ታብታብ እናደርጋለን፣ ኮፒ ሊንክ እናደርጋለን፣ ካለችን ላይ ከሰጡን ላይም ጊፍት እንደዚህ የሚበተነውን እንሰጥሃለን ምናምን እያደረጉሽ። እኔ እዚህ ሚዲያ ላይ እኮ አንዱ የሚያስቀኝ ፔንቴኮስታል የ100 ዓመት ታሪክ ነው ምናምን ዘመቻውን የከፈቱ ሰዎች አሁን ላይ ወይ በንሳ በአደባባይ ንሳ ቢመለሱ ጥሩ ነው ብዬ አስባለሁ። አይመስልሽም? አንቸው ፊሽካውን የነፉ ሰዎች አቤላ ዋኖቹ እኮ እነሱ ናቸው እኮ አሁን እኮ አስታራቂ የሆኑት እኮ ፊሽካውን የነፉ ሰዎች። ኢትዮጵያ ውስጥ ጸቡን ያስጀመረው ሰውዬ ገላጋየውንና ከማን ጋር ጸቡን እንደጀመረው ይጠፋል። ቃል ይዘክ የፍቅርን መልእክት ይዘ የምስራችሁን ይዘክ እረኝነትን አለመጣል እንደ እረኛ ኮንክ ላስታውስ እፈልጋለሁ። 30 ምናምን ዓመት አልፎካል። በቃ አልፎካል እንደ ለትውስታም እኮ ሩቅ እኮ እና በትሩን ጣለው ብራዘር፣ በትሩን ጣለው። እንደ ሰዎቹን እኮ ወቅቼ ቀግቼ ሰብሬ እንትን ብዬ እያልክ በጣም ተቸግረናል። እዛ ገስትክ ላይ የሚጠለጠሉ ሰዎች ህሊናቸው ከሞተ 20 ምናምን ዓመት ያለፋቸው ቀብር ግን ያልደረሱ የህሊናቸው ቀብር ላይ ያልደረሱ ሰዎች ምንም ብትናገር ማይካቸውን ከፍተው እንኳን ይሄ ልክ አይደለም ለማለት ለማቅናት ልብ የሌላቸው እኔ እኮ የምትተራረሙ ሰዎች ብትሆኑ ደስ ይለኛል። ማለት ፌር አይደለም ይሄ ክርስትና አይደለም። በአደባባይ እንድትዘላለፉ አይደለም። በጓዳም እኮ የምትመካከሩ ቢሆን ማስተካከያ እናይ ነበር እንዴ። ለሴቶች ክብር የሌለ እንትን መዋየት ሲከብድክ ቀለሟ ዱቄቷ ምናምን ትላለ። እንደዚህ አይነት ወንጌላዊነት አለ ወይ እንዴ? ሀና የፈለገችውን ሜካፕ ለምን አታዘንብም? ሀሳብ ነው የሞገተች። የምጠቀመው ሜካፕ ማርኩ ይሄ ነው ብላ እኮ ልጅቷ ስለ ሜካፑ ማርክ እኮ አይደለም እኮ የምታወራው እንደሌላ ሰዎች። እምነት ፈልጋ ህይወት ፈልጋ ነው። እኔ ገዝተ ላይ ሀናን ሁልጊዜ ማለት ስለ እምነት ስለ ህይወት ስትጠይቅ ነው። አኬ ጋር ገብታ ትጠይቃለች፣ ወንድሞቿ ጋር ገብታ አማን ሻሎም ጋር ገብታ ትጠይቃለች። የመለሱላትን ሰዎች ያልገባትን ትሞግታለች። በተቻላት መጠን ትጠራለች። የእምነት ጉዳይ ነው የያዘችው እቺ ልጅ። የምናቃት በሃይማኖቷ ነው እንጂ በብሔሩ አይደለም። የምናቃት በሃይማኖት ነው እንጂ በኩሉ አይደለም፣ በቅንድቡ አይደለም። የምናቃት በምትለብሰው ልብሶች በሽቶዎቹ አይደለም። እቺ ልጅ ቪዲዮዋን እንኳን ከፍታ ይሁኝ የምትል አይደለች። ብዙ ጊዜ አይቻት አላቅም። ሲጀምር ፎቶዋን ነው ማቀው ብዙ እና
እምነትን ማጽናት ህይወትን ለሰዎች መናገር ሲቻል ሰዎችን ፐርሰናሊ አታክ እያደረጉ ማሸማቀቅና ማስወጣት ምን የሚሉት ነው? እና አንዳንድ ደግሞ አሉ ፌከኛ አካውንት የሚጽፉ ራሱ ነው መሰለኝ ቀለም ወርቅ የተንፍሱ በቃ ስድባቸው ስድብ አይደለም። እና ውጤታችሁን እያየ ነው። የወንጌል ውጤታችሁ እናንተ በወንጌል አምኖ የዳኑ ሰዎች ኢየሱስን ሲመስሉ ሳይሆን ያየ ነው። ተሰብስባችሁ እንደ መንጋ የምትከቧቸው ልክ እንደ ዮናስ ሙሉነ የሙሉ ጊዜ ተሳዳቢ ተራጋሚ ሰው አሳዳጆች ነው ያፈራችሁት። እና ይህ ልክ አይደለም። በእውነት ተመከር እንጂ እድሜ እኮ ከሁላችንም ትበልጣለህ። ታላቃችን እኮ እንዴ በእውቀት ባትበልጠን በእድሜ እንኳን እናከብርሃለን እኮ ሌላውን ተው። እና ክብር ቢኖርህ ለራስህ እድሜህን እንኳን ቢነግሩክ ጥሩ ነው። ትልቅ ሰው ነህ እና ተከብረ ብትኖር ጥሩ ነው። ሞባይል አለ እናንተ 24 ሰዓት ህዝቡን ሁሉ ሃይማኖትን ሁሉ መሳደብ ስራህ ነውና የወንጌል አርበኛ የሚሉክ ሚዛናቸው የተዛባባቸው በመጽሐፍ ቅዱስን አይደለም ምንም አንብበው የማያውቁ በቃ 24 ሰዓት ስልካቸው ላይ ተዘብዝፎ ታብታብ እና ኮፒ ሊንክ በማድረግ ህይወት የሚገኝ የሚመስላቸው ምስኪን ምዕመናንን ሰብስበ የገዛ ዓላማና ምኞትን ለመፈጸም ሁሉንም ቤተ እምነት ማዋረድ የለብህም። እኛ መካነ ኢየሱስ ቤተክርስቲያን ወንጌል በኢትዮጵያ ምድር በስፋት ሉትራናውያን በስፋት ወንጌልን ያደረሱ ቤተ እምነቶች ናቸው። በአንተ ከላይ ከአንገት በላይ በሰፋ አንደበት ከታች ከወገብ በላይ በሰፋ መቀመጫ 24 ሰዓት ተዘብዝፈ የምትዘነጠለው ቤተ እምነት አይደለም። ሉተራውያን በአመለካከት መጽሐፍ ቅዱስ አንደርስታንዲንግ ከአንተ ካለህበት ቤተ እምነት በስፋት ተለያለች። ተደብቃ ያለች ቤተ እምነት አይደለችም። የሉተራውያንም ሆኑ መካነ ኢየሱሶች ሌሎቹንም ጭምር። ስለዚህ እኔ ያመንኩትን ካልሆነ የእናንተ ልክ አይደለም የማለት እና ግለሰባዊነትህን መርሳት የለብህ። አለቀ። ግለሰብ ነህ አንተ፣ አንድ ተራ ግለሰብ ነህ። ተቋም የመዝለፍ መብት የለህም። ተራ ግለሰብ ነህ እና ልክህን ብታቅጠሩ ነው። ይሄ ደግሞ የአእምሮ ህመም ምልክት ነው። እውነቴን ነው የምላችሁ። ቤተክርስቲያንን መሳደብ የአእምሮ በሽታ ምልክት ነው። የመታወክ ምልክት ነው። አውቃለሁ 6 7 አሁን ያሉ ተመልካቾች ቢቀንሱ ሰርቫይቭ አታደርግም አንተ። አሁን እንደዚህ ከእኔ ጋር ኮመንት ላይ ጴንጤው እንደሚሰድበኝ ቢሰድበ እርግጠኛ ነኝ ስልክህን ዘግተህ ነው የምትጠፋው። በሰዎች ድጋፍ ነው ያለከው። ህልም ያላችሁ መታችሁ ንገሩኝ። በህልም ነው እንደ የምትኖረው ብራዘር? የተጻፈ የእግዚአብሔር ቃል እውነት አለ። እውነቱን ለምን ትሸሻለህ? እና ከታች ሆናችሁ ደግሞ ይህን ሰውዬ ገደል ለመክተት በጣም በቃ የደገፋችሁ ለወንጌል አብራችሁ የቀናችሁ መስላችሁ ይህን ሰውዬ ገደል ለመክተት ሲሳደብ ስድቡን የጽድቅ የምታደርጉ እርግማኑን፣ ብልግናውን ቅድስና የምታደርጉ አመፀኛ ተከታዮቹም ተረጋግታችሁ አስቡ። ሰከን በሉ፣ ጥጋችሁን ያዙ። እግዚአብሔር ምን ይላል በሉ። መንፈስ ቅዱስን በውስጣችሁ ካለ አዳምጡ። የእግዚአብሔርን ቃል አስበልጡ። ሰውን አይደለም መስማት ያለባችሁ። መጀመሪያ የእግዚአብሔርን ቃል እውነትን ስሙ። ቤተክርስቲያን ዝም ብላ ዱብ ያለች አይደለችም ከሰማይ። በታሪክ ውስጥ የመጣች ናት ቤተክርስቲያን። በቃል ውስጥ የጸናች ናት ቤተክርስቲያን። በአባቶች ምስክርነት፣ በሐዋርያት ትምህርት፣ በክርስቶስ በራሱ ትምህርት ላይ የጸናች ናት ቤተክርስቲያን። የማንም ግልፍተኛ ተናጋሪ መጥቶ በሚናገረው ንግግር የሚለወጥ ብዙ ነገር አይኖራትም። በቃ ይሄ እኮ ሳይንስ አይደለም። ልክ አሁን ሰሞኑን 8ኛ እንትን አህጉር አገኘን እያሉ ነው። የምድራችን የት ጠፍታባቸው እንደነበር መድኃኒዓለም ነው የሚያውቀው። አህጉርን የሚያክል ነገር ጠፍቶባቸው እና የሆነ አዳዲስ አህጉር አገኘን ፕላኔት አገኘን እንደሚሉ ተመራማሪዎች አዲስ ግኝት አናመጣም። ክርስትና ውስጥ ጉዳይ ነው፣ ፍልስፍና አይደለም። ክርስትና የዘላለም ሕይወት ጉዳይና የዘላለም ሞት ጉዳይ ነው እና የሆነ በቃ ለእናንተ ስሜት የቀረበው ነገር ሁሉ ትክክል የሚመስላችሁ ስሜታችሁ ጫፍ ላይ የሆኑ ሰዎች እናንተ ራሳችሁ አደብ ብትገዙ ጥሩ ነው ለማለት ነው። ይቅርታ አድርጉልኝ ነገር ካስረዘምኩ። ካንቸው መቀጠል ትችላላችሁ። ይሄናዬ እንዴት ነው ወንድም አለ? ሰላም ላንተ ይሁን። ሰላም ብያችኋለሁ ሁላችሁንም። ሲሶ፣ ሀና፣ አቡኮ፣ ሌላቻችሁም ታችም ያላችሁ። እኔ አሁን የሆነች ትንሽዬ ነገር ልጠይቅ የምፈልገው ነገር አቡ
ምን እንደሆነ ታውቃለህ? ፐርሰናል የሆነ ነገር እያመጡ ትልልቅ ዲኖሚኔሽኖችን ሳይቀር አታክ ማድረግ። ለምሳሌ ፔንቴኮስታል የ100 ዓመት ታሪክ ያለው ነው። ልሳን የሆነ ስትሪት ላይ ምንድነው አዞዛ የተባለ ስትሪት ላይ የመጣ ቅዠት ነው። እንደዛ ይሰብ ተብሎ አታክ ሲደረግ ትልልቅ ዲኖሚኔሽኖች መቼም አንተ ኢትዮጵያዊ ስለሆንክ ታውቃለህ። በእነዚህ የጸጋ ስጦታዎች የሚያምኑ ልሳንን እንግዲህ የጸጋ ስጦታ ነው ብሎ አሁንም የሚሰራ የጸጋ ስጦታ ነው ብሎ የሚያምኑ ትልቅ የፔንቴኮስታል አብያተ ክርስቲያናት አሉ። እነ ሙሉ ወንጌል በዕድሜም ከነ ቃለ ሕይወት ከነ መካነ ኢየሱስ የማይተናነሱ በህዝብ ቁጥር በአባላትም እንዲሁም ደግሞ በተግባር ስራ ወንጌል በመስራትም ትልቅ ስራ እየሰሩ ናቸው። እዛ ውስጥ አንዳንዶችን ጠርተን በስም ጠርተን እንኳን እንትን ብንል እነ ተስፋዬ ጋብሶን የሚያካክሉ ትልልቅ የወንጌል አርበኞችን ያፈሩ ዲኖሚኔሽኖች ናቸው። እና አሁን ኤርሚያስ የሆነች ነገር ሲለቅ እንደው በማስ ጠቅላላ ሁሉንም ለመምታት መሄድ። እኔ አሁን በህፃናት ጥምቀት ቃለ ሕይወት አትቀበልም። ሙለታ አለ፣ ከተፈለገ ዶክተር ተስፋዬ ሮቤልም አለ፣ እነ ዶክተር ደስታ ኃይልሶም አሉ። ዶክተር ደስታ ኃይልሶ ቲክታክ ስለማይጠቀም ሊሆን ይችላል። ታውቃለህ፣ እነ ዘላለም መንግስቱም አሉ። ይሄ ነገር በሆነ አንድ ሰው ሰበብ ሌሎችንም እያሹ መሄድ፣ ከዛም ድቤት እንግባ መባባል እኔ በጣም 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 እየገረመኝ ነው። ወዴት ነው ጉዞ? ይሄ ነገር ምንድን ነው እየተፈለገ ያለው? እርስ በራስ ድቤት እንገባባ ማለት እኔ በጣም እንትን እያለኝ ስለሆነ ይህንን ልጠይቅ ብዬ ነው። ኤርሚያስ ወንጌልም ያገለግላል፣ እንትኑም ላይመቸን ይችላል። በቃ አንድ ግለሰብ ስለሆነ እኔ በሱ ለምትል። አሁን ግን ሉትራኖችን እናንተ ተሳስታችኋል ብሎ ቤት ከፍቶ አሁን ይሄ ነገር እስኪመጣ ድረስ እኔ አይቼም አላቅም። እዛ ኢትዮጵያ በነበርኩ ሰዓትም አጋሮ መካነ ኢየሱስ ቸርች እንሄዳለን። እዚህ ቲክታክ ላይ ነው እኔ ሉትራን ካልቪኒስት ምናምን የሚባለውን ነገር ራሱ እንትን እያልኩ የመጣሁት ማለት ነው። የዛሬ ስንት ዓመት ነው እና አማን ሻሎም እርቃን ፎቶ ተሰቅሎ ብዙ ነገር በመጣ ጊዜ ዘላለም መንግስቱ ጋር ፌስቡክ ላይ ጓደኛ ስለሆነ ጠይቄው የሆነ ነገር አስረዳኝ እና ዞሮ ዞሮ ይሄ ነገር ወዴት ነው እየሄደ ያለው? ከቃለ ሕይወት ጋር መግጠም ትፈልጋላችሁ? አትቀበልም። ቃለ ሕይወት ለምን ደብቃለሁ? የህፃናትን ጥምቀት አትቀበልም። እናንተ አሁን ሉትራኖች በምትሯሯጡት መንገድ አትቀበልም ቃለ ሕይወት። ሰው ቃለ ሕይወትን ነው ስታለች እያላችሁ ያላችሁት። በአጭሩ ይህንን መንገር ነው ያለባችሁ እኮ። ከሆነ ሰውዬ ጋር ድቤት እንግባ አይደለም፣ መሰረታዊ በሆነ ነገር ላይ ስታችኋል። ጥምቀት ለኃጢአት ስርየት አትሉም። የጌታ እራት ለዘላለም ሕይወት አትሉም። ስታችኋል። ከዚህ የተነሳ ከእናንተ ጋር የጌታን እራት አንወስድም ብሎ ነው ጦርነት ያመጡ። ለምንድን ነው መደባበቅ የሚያስፈልገው? ስለዚህ እኔ በፍጹም ይሄ ነገር አግባብ ነው ብዬ አላምንም። ዛሬ የት አይደለማ እነሱ ቃለ ሕይወትን ስቷሉ እያሉ ነው በሌላ መንገድ፣ ሙሉ ወንጌልን ስቷሉ እያሉ ነው በሌላ መንገድ። ይሄ እኮ እንደ በዋዛ የምታይ ነገር አይደለም። እነሱ አጽዳቂዎች ሌላውን ምንድነው ራሳቸውን አጽዳቂዎች ሌሎችን ኮናኞች ያደረጋቸው ማን ነው? የወንጌል አማኞች ውስጥ ካሉ ድቤት እንግባ ምንድነው ድቤት እንግባ ብሎ በየጊዜ የሚደነፉበት ምክንያቱ ምንድን ነው? ስለዚህ ይሄ ነገር አሁንም ቢሆን ብዙ ጦርነት የሚያመጣ ነገር ነው። ቀላል ነገር አይደለም። የሆነን ግለሰብ ለመምታት ተደርጎ አይደለም እየተሰራ ያለው። ግለሰቡ በራሱ ጥፋት ነው መጠየቅ ያለበት። ነገር ግን በአስተምሮ ስታችኋል ከተባለ የትኛው ትክክለኛው ትምህርታቸው ነው ሌሎችን እንዲተቹ የሚያደርግ? ይሄ ነው አቡና አሁን አንተ ማወቅ ያለብህ። እኛ ዝም ብለን እንትን እያልን አይደለም ከነሱ ጋር እንትን የምንለው። የእነሱን አስተምሮ ምንድነው በጌታ እራት ላይ ያላቸውን ትምህርት ኮንሰብስታንሺዬሽን የተባለውን እኮ አንድም ሰው እስከ ዛሬ ድረስ ይሄ የነሱ ትምህርት ስህተት ነው ብሎ አምጥቶ የተናገረ ሰው የለም። ይህንን
አትናገሩ ኦርቶዶክሳውያንን ጥምቀት ላይና የጌታ እራት ላይ ከነሱ ጋር አትናገሩ፣ ብዙ አትወያዩ ብሎ ተሳስታችኋል ብላችሁ አትናገሩ ስሉን በፊት ተውን። ከዛ ቀስ በቀስ የእነሱንም ትምህርት እያየሁ ሄድኩኝ። እኔ ኦርቶዶክሳዊ ሲጀመር ነው ከዚህ ሚዲያ ላይ መሰረተ ክርስቶስን በስሙ ጠቅሶ መዝለፍ የጀመረው ቀለመወርቅ የተንፍሱ ነው። ከዛ ደግሞ መካነ ኢየሱስ ቤተክርስቲያንም እንደዚህና እንደዚህ ናት ብሎ ከፌስቡክ ጀምሮ ይጠጣሉ ብሎ መጠጥ ይጠጣሉ ሰካራሞች ናቸውም ብሎ ቪዲዮ ወጥቷል እኮ አይተከዋል። አላየውም? ቪዲዮ ትናንት ዮናስ ጎርፌን ሐሽሽ የሚወስድ ብለዋል። ዮናስ ጎርፌን እና ፐርሰናል የሆነ አታክ የጀመረው የሚናገረው ቀለመወርቅ የተንፍሱ ነው እንጂ ሌላው ሰው አይደለም። ደግሞ ሪያሊቲውን መቀበል አለብህ። መሬት ላይ ያሉትም ከምስረታ ጀምሮ እነዚህ አብያተ ክርስቲያናት አንዱ የማይቀበልበት ነገር አለ። የውሸት አንድነት ላይ መቆም የለብንም። ሄኖክ እኮ ለምን ሉትራ መነጋገሩ ግን በቀለመወርቅ የተንፍሱ አፕሮች አይደለም። መጀመሪያ ቤተክርስቲያን በታሪክ ውስጥ ይህንን ልዩነት ሃንድል አድርገው አብረው ወንጌል በሚያሰራቸው ጉዳይ ላይ ወንጌልን የሰሩበት ምክንያት አብረው የቀጠሉበት እንደ አብያተ ክርስቲያናት አብረው የቀጠሉበት እውነት በነ ቀለመወርቅ የተንፍሱ አይነት አፕሮች በሚያቃልል በሚያዋርድ አፕሮች አይደለም። ገባ? ምሁራኖቹ በፒኤችዲ ደረጃ ያሉ የዚህም ቤተ እምነት የዛም ቤተ እምነት አካል ሰዎች የኔ መረዳት ለመጽሐፍ ቅዱስ ለታሪካዊ ክርስትና የቀረበ ነው ብለው እርስ በርስ ይወያያሉ። ለምን እዚህ ታወራለህ? እቺ ደግሞ ሂጂ በእናትሽ። እቺ ራሷ አንዷ የቀለመወርቅ የተንፍሱ ከዳሚናት አንደኛው አትናገሪያት፣ ተያት። እያወራው ቢያንስ ሀሳብ ካላት እኮ መስጠት ትችላለች፣ ችግር የለውም። እንደ ሄኖክና እኔ አንድ አይነት ሀሳብ የለን እና እርስ በርሳቸው ይወያያሉ፣ ይነጋገራሉ። ሰው ያዋጣውን ይሄ መንገድ ለእግዚአብሔር ቃል የቀረበን የሚለውን ነገር ይቀበላል፣ ይከተላል። እነ ቀለመወርቅ ግን ምንድን ነው እያደረጉ ያሉት? የጥላቻ ስብከት ነው እየሰበኩ ያሉት። እኛ አሁን አንተ የምትላቸው እኮ እነ ዴቭም እነ አኬም ሌሎቹም መጥተው እምነታችን ሉተራውያን ብለው መሰብሰብ የጀመሩት ቀለመወርቅ የተንፍሱ ወንጌል ሰብኬን ለመካነ ኢየሱስ አልሰጥም ብሎ በአደባባይ ቤተክርስቲያኗን ማዋረድ ሲጀምር ነው። መሰረተ ክርስቶስን ሲሳደብ ነው። ነብይ አትቀበልም፣ መሰረተ ክርስቶስ መብቷ ነው። ሐዋርያ አትቀበልም፣ መብቷ ነው። የአንተ ሐዋርያትና የአንተ ነቢያት አንተ ተቀበል። በቃ አንድ ቤተክርስቲያን ደግሞ እኔ አልቀበልም እነዚህን ደግሞ ብላ በራሷ በሚያስኬዳት መንገድ አስተማሪዎች ብላ መጋቢዎች ብላ ወንጌላውያን ብላ ቤተክርስቲያንን መምራት የምትችልበት የራሷ መንገድ ካለ አንቺ ልጅ ፌክ አካውንቶችሽ ሊያልቁ ነው። ስለማቀሽ ትቸገሪያለሽ። ፌክ አካውንቶችሽ ሊያልቁ ነው። ሌላ አዲስ እንዳትከፍቺ እና በዛ መንገድ ነገሮችን ሃንድል ማድረግ እንዳይቻል አድርጎ ያዝረከረከው ቀለመወርቅ የተንፍሱ ነው። ኃላፊነቱን መውሰድ አለበት ነው እያልኩ ያለሁት እኔ። ተረድተኛል። ለዚህ ሁሉ መበጥበጥ ምክንያት የሆነው ሰው እዚህ ሚዲያ ላይ አሁንም ቀለሜ ነው፣ ሌላ አይደለም። በቃ ሰዎች ቤተ እምነታቸው ሲነካ ቤተ እምነታቸው ዲፌንድ ማድረግ ምንም ጥፋት የለባቸው። እኔ በጣም አክባሪያቸው ነኝ እነ ዴቭ። በቃ እውነታቸውን እኛ በሳክራመንት ጉዳይ ላይ ከኦርቶዶክስ ቤተ እምነት ጋር ነው የምንቀራረበው ካሉ መብታቸው ነው። የተጻፈ ጽሑፍ አለ። እኛን የምንወያየው እናንተ በምትሉት አይደለም። በቃ የተጻፈ መመሪያ አለን፣ ደንብ አለን። ይሄው እዚህ ቦታ ላይ እንደዚህ ነው የሚለው። በቃ በሳክራመንት ጉዳይ ላይ ይሄ ነው እምነታችን አሉ። ይሄ የእነሱ እምነት ነው። አይ እንደዚህ አይደለም የምታምኑት እኔ የማውቅላችሁ ብለህ ትከራከራቸዋለህ እንዴ? አትከራከራቸው። ስለዚህ እኔ ገብተክ እነዚህን ሰዎች መስማት የእነሱ ሀሳብ ለታሪካዊ ክርስትና ለመጽሐፍ ቅዱስ ቅርብ ነው ወይ፣ ለአባቶች ትምህርት ቅርብ ነው ወይ ብሎ መመርመር እንጂ አሁን ለልዩነት ብቻ እከሌ ጠላቴ ነው ብቻ ብሎ
የሆኑ ሰዎችን እንደ ጠላት ለመመደብ ብቻ ከኦርቶዶክስ ጋር ካለ ጥላቻ ተነስተን ኦርቶዶክስም ለፕሮቴስታንት ካላቸው ጥላቻም ተነስተ እምነትን አታቆምም። በቃ መብታቸው ነው። በቃ እዛ ጋር ይጥሉ። እኔ የሆነ ሰው ለእኔ ካለው መውደድ እና የሆነ አካል ለእኔ ካለው ጥላቻ ተነስቼ ሃይማኖቴን አልመሰረት እና ይሄንን ነው ማድረግ ያለብን። ይሄና አንተ ነገሮችን ስትመረምር ነው ማቀው። ግን በሌላው ሳይድ ያለውን መግፋት ተመልክተ ደግሞ ጭራሽ ከሊም እንደዛ ነው ከሊም እንደዛ ነው ማለት ሲመጣው ፕሮቴስታንት እምነት ሲመጣ በጣም በብዙ መንገድ የተለያየ አስተሳሰብና እምነት ይዞን ይመጣው። በቃ ቁርጡን ወቁት። አንድ አዳራሽ ውስጥ ኢትዮጵያ ውስጥ የፔንቴኮስታል እንቅስቃሴ ዲኖሚኔት አድርጓል። በቃ በጣም ዲኖሚኔት አድርጓል። መካነ ኢየሱስ ውስጥ አለ ፔንቴኮስታል፣ ቃለ ሕይወት ውስጥ አለ ፔንቴኮስታል። ገባ? አሁን መውጣት አለበት። ፔንቴኮስታል ቀስ ቀስ እያለ ከቃለ ሕይወት መውጣት አለበት፣ ከመካነ ኢየሱስ መውጣት አለበት። ከሌሎቹም ስትሪክቶች የሚመስሉኝ ባፕቲስቶች ናቸው። ባፕቲስት ውስጥም የገባበት ቦታ አለ። ከባፕቲስት ውስጥም መውጣት አለበት። የራስህ አዳራሽ ውስጥ የራስህን እምነት የመንፈስ ቅዱስ ልምምድ የምትለውን ትለማመዳለህ። በቃ ማንም አትለማመድ ብሎ የከለከለ የለም እዚህ ሚዲያ ላይ። ግን መካነ ኢየሱስን ውስጥ ገብቼ እኔ ነኝ ገቨርን ማደርጋት፣ ሉተራውያንን እኔ ነኝ ገቨርን ማደርገው አይነት የውሸት አካሄድ መሄድ ለህሊናችንም ለያዝነው መጽሐፍ ቅዱስ ታማኝ አለመሆናችንን የሚያሳይ ነው። እዚህ ጋር ኦርቶዶክሳውያን ተሳካላቸው አልተሳካላቸው ምናምን አይደለም ኬዙ። ምንድነው የሚሳካላቸው? ምንድነው የሚሳካላቸው? ተሳካላቸው አልተሳካላቸው አይደለም። እኔና አንተ አንድ ነን ወይ ነው ዋናው ጥያቄ። እኔና አንተ አንድ ነን? ገባ? የሙሉ ወንጌልን ልምምድ አምጥተ ቃለ ሕይወት ውስጥ መለማመድ ትክክል ነው አይደለም? በቃ የሙሉ ወንጌልን መረዳት አምጥተ ቃለ ሕይወት ውስጥ ማድረግ ልክ ነው አይደለም? ምንለያይባቸው መስመሮች አሉ። እንደኔ ልሳን ካልተናገርክ የዘላለም ሕይወት አላገኘክም፣ እንደኔ ራቫራ ካላልክ የዘላለም ሕይወት የለህም የምትለኝ ከሆነ በመጽሐፍ ቅዱስ ሞግተኝ ነው እያሉ ያሉት እነዚህ ሰዎች። በእግዚአብሔር ቃል እንወያይ፣ በታሪካዊ ክርስትና እርታኝ ነው ያሉት። ጥሪ እኮ አቀረቡ። በቃ ስለዚህ ጥሪ አቅርበውለታል ለቃለሜ፣ በድንፋት አይደለም። መካነ ኢየሱሶች የጌታ ራትን ከእናንተ ጋር አንወስድም ሲሉ መጽሐፍ ቅዱስ ይደግፈናል እያሉ ነው። ቤተክርስቲያን እንደ ቤተክርስቲያንነቷ ከሙሉ ወንጌል መድኃኔዓለም ቤተክርስቲያን የሚቀርበን ካሉ ገብተክ እንዴት ነው መድኃኔዓለም ቤተክርስቲያን የሚቀርባችሁ? እንደ እግዚአብሔር ቃል እንወያይ ብለህ ግባ ዲቤት። ሕፃናትን ማጥበቅ አጋንንታዊ ነው ምትል ከሆነ ሕፃናትን ማጥበቅ ልክ አይደለም የምትል ከሆነ ሂድና ውይይት ተቀበልና በኮሆስት እኛም ታብታብ እናደርጋለን፣ ኮፒ ሊንክ እናደርጋለን፣ ካለችን ላይ ከሰጡን ላይም ጊፍት እንደዚህ የሚበተነውን እንሰጥሃለን። ግባና የእኔ ነው ክርስትና ትክክል ካልክ ተወያይ። ከዛ ባለፈ ግን ከአዳሚዎችን ሰብስበክ ገባ ቲክቶክ ላይ ቪዲዮክን እየቆረጡ ጀግና አንበሴ የሚሉ ተላላኪዎችን ተመክተ እነዛ ማይኖሪቲ ናቸው ብለህ ልትረግጣቸው፣ ልታሳንሳቸው፣ ልታንኳስሳቸው ከፈለግ ማይኖሪቲ እንዳልሆኑ ያሳይካል። ምንም ችግር የለው። እስኪገባቸው ነው መካነ ኢየሱስ ሉተራውያን እስኪገባቸው ነው። አሁንም አንተ ጋር ሆኖ የሚያጨበጭቡ በፔንቴኮስታል ልምምድ የተጠለፉ የሉተራውያን አመለካከት ያላቸው በልጅነታቸው እዛ ቤተክርስቲያን ውስጥ ያደጉ ልጆች ይመጡና ይበልጧል። ሌላ ታሪክ የለም። እና ሁልጊዜ ማጆሪቲ ነኝ ብሎ ማይኖሪቲን ማንኳሰስ ትክክል አይደለም። ደግሞ ሉተራውያን ማይኖሪቲ አይደሉም ታውቃለህ፣ በታሪክም ብትል በብዙ ነገር ማለት እና እንትን በሉ ነቃ ነቃ በሉ ለማለት ነው። እና ይሄና በጣም ብዙ ልዩነት አሉ በአብያተ ክርስቲያኖች መካከል፣ እውነታውን መቀበል ነው። ይሄንን ስናገር የሚደነዝዛችሁ ዓለም የመጨረሻ የሆነ የሚመስላችሁ በቃ ታሪካችሁ ያበቃ የሚመስላችሁ አላበቃም። እና ያበቃም ታሪክ የለም፣ ያበቃም ነገር የለም። ህይወት ይቀጥላል፣ አገልግሎት ይቀጥላል፣ በቃ ይቀጥላል። ይሄንን ነው ልል የምፈልገው። ይሄና
ሀሳቤም ይሄ ነው። የጀመረው ነገሩን ያብኳካው ቀለመወርቅ የተንፍሱ ነው እና ዲቤት ሲጠራ ለምን እንደማይገባ ብቻ ብትጠይቀው ጥሩ ነው። ኧረ ጎዳለ ጭራሽ ብትጠይቀው አልከኝ። ኧረ እኔ ለዛ አልደረስኩኝም። ቢጠይቁት በቃ ይሻሻልን። ቢጠይቁት ሰዎች እኔ አሁን ከሱ ጋር ያለውን ነገር ከሱ ጋር ፐርሰናል አድርገው ሉትራን ወገኖቻችን አታክ ተደርገናል በሱ በኩል ካሉ እሱን ሄዶ ፐርሰናሊ መጠየቅ ነው እንጂ በዛ አስታከው ሌሎችን ከህፃናት ጥምቀት ጋር በማያያዝ ከተለያየ ነገር ጋር ከሆነ እነሱ ጋር ያለው ነገር እኛ ጋር ቃለ ሕይወት ጋር ስለሌለ አንተ ታውቃለህ። በእርግጥ ያው ቃለ ሕይወት ከጸጋ ስጦታዎች ጋር አሁን በነቢያቶች በሐዋርያቶች እንደዚህ አይነት ነገሮችን ያው እየተቃወሙ ስለሚውሉም በደንብ እየሰራችም ያለችው ቃለ ሕይወትም ስለሆነች በዛ ነገር አትጠየቅም። ግን አሁን እንዲህ የጥንት ቤተክርስቲያኗ ትምህርት ነው ምናምን ምናምን እየተባለ የህፃናቶችንም ጥምቀት እንዲሁም ደግሞ እነሱ ጥምቀትን በተመለከተ ቅዱስ ቁርባንን በተመለከተ የሚያመጡትን ትምህርትም ደግሞ ይሄ የአባቶች ትምህርት ስለሆነ ሌሎቻችሁ ልክ አይደላችሁም አይነት ነገር ውስጥ እንገባለን ካሉ ማንም ሰው ዝም ብሎ አይሰማቸውም። ይሄ ነው አሁን ችግሩ እዛ ጋር ነው ያለው። ሄና እኔ የምልህ በልጅነት ኦርቶዶክስ ነበርክ? ምንድን ነው ፐርሰናል? እኔ ኦርቶዶክሳውያንን ወዳቸዋለሁ እውነት ለመናገር የእነሱንም ትምህርት በልጅነት ስትፈጠር ጴንጤ ነበርክ? የአባቴ አባት ራሱ ቃለ ሕይወት ነው። ቃለ ሕይወት ሆነን ነው የተፈጠርነው። ስንሞትም ቃለ ሕይወት ነው የምንሆነው እንጂ ሌላ አናውቅም። ሃሌሉያ። እኔ ይመቸኛል። ደግሞ ለየት ያለ አሁን አንተ በልጅነት አይደለም የተጠመቀው፣ አድገህ ቲኔጀር እያለ ነው ያጠመቁ። አሁን ይሄንን ጥምቀትህን አንተን ማንም ሰው አሁን መካነ ኢየሱስ መጥቶ ይህን ጥምቀትህን አይቃወምህም። ምን አልክ ሲስ? ይሄ ለየት ያለ ነው። ይሄን እያልኩ ነው። አንድ ሰው የፕሮቴስታንት ቤተሰብ ውስጥ ተወልዶ ሳይጠመቅ 10 ምናምን ዓመቱ ላይ መጠመቁን እኮ ማንም ሰው አይቃወምም እኮ። አሁን ግን መካነ ኢየሱስ ቤተክርስቲያን ውስጥ ግን ተወልደ ቢሆን ኖሮ በልጅነት ያጠመቁ የነሱ ዶክትሪን ስለሆነ የነሱ እምነት ስለሆነ በልጅነት ትጠመቃለህ። ለምሳሌ ከኦርቶዶክስ ቤተክርስቲያን መተህ ከሆነ በአብ ወልድ በመንፈስ ቅዱስ ነው ኦርቶዶክስ ያጠመቀች ብለው ስለሚያምኑ ደግሞ አያጠምቁህም። ገባህ? ደግሞ አያጠምቁህም እኮ። አሁን ችግር የሆነው የህፃናትን ጥምቀት ያለመቀበል ስህተት ነው፣ ስታችኋል ነው እኮ። አሁን ዳግም አጥማቃውያን ጋር ነው እኮ ክርክራቸው። ዳግም አጥማቂያውያን ሁለተኛ ዙር የሚያጠምቁት ጋር ነው እንጂ አቤላ፣ እኛ እኮ አላለም። ከእሱ በኩል ነው የመጣው። ከእሱ በኩል ህፃናት የሚያጠምቁ አብያተ ክርስቲያናት አልዳኑም አለ ራሱ እንጂ እኮ እኛ ከመሬት ተነስተን እኮ የህፃናት ጥምቀት ምናምን አላለም። እኛ ከነሱ ስለመጣ እኛም እኮ ማስረጃ አለን ከመጽሐፍ ቅዱስ ከአፖስቶሊክ ፋዘሮች ከቸርች ፋዘሮች ታሪካዊ የኛ ነው ታሪካዊ ክርስትና እያልን ያለን እኮ ለምን ወጣ? ይሄን ለምን ወጣ ስለተባልን ነው እንጂ እኛ ከመሬት ተነስን አይደለም። በነገራችን ላይ አልዳኑም። እኔ ወደ መካነ ኢየሱስ አልልክም። አልዳኑም ካለ ለምን አይወያይም? ስለሚጠመቁ ያለው ለምን አይወያይም እኮ እሱን እኮ ነው። በቃ አልዳኑም ካልክ መወያየት ነው። በቃ ለምን አትወያይም? ይሄ እኮ በጣም አልዳኑም ካልክ በጣም ሰፊ ማህበረሰብ ነው መካነ ኢየሱስን እምነት ያለው በአራቱም የኢትዮጵያ አቅጣጫ በጣም ብዙ አጥቢያ ያላት ቤተክርስቲያን ትልቅ ቤተክርስቲያን ናት። ናና ታደጋቸው። እነዚህ ያልዳኑትን ቤተ እምነቶች በውይይት ታደጋቸው። እኛም ፈትነን የአንተ ነው ትክክል የእሱ ነው ትክክል ብለን ፈትነን ልጆች ስለወለድን አሁን የኔ ልጆች 3 ዓመት ምናምን ነው በሕፃንነታቸው ላጥምቃቸው አላጥምቃቸው የሚለውን እንድወስን ተወያይና እኛም ውሳኔያችንን እናጽና። እንደኔም ደግሞ ቤታቸው ያሉ ሰዎች አሉ። በቃ
እንጂ አልዳኑም። እነ እከሌ ድነዋል እነ እከሌ አልዳኑም የሚል ማህተብ ያዥ ያደረገ ማንም የለም። መጽሐፍ ቅዱስ አለ፣ የቤተ ክርስቲያን ስርዓት አለ፣ የቀደምት አባቶች መጽሐፍቶች አሉ። እነሱ ሁሉ ይታዩና ከዛ የሐዋርያት እምነት ክርስቶስ ያስተላለፈው የወንጌል መልእክት ምንድን ነው የሚለው ይታይና እውነቱን የያዘ ሰው ይቀጥላል በቃ እንጂ በአንተ አንደበት ሚድን በአንተ አንደበት የሚጠፋም ሰው የለም። ሰው ሁሉ በክርስቶስ ኢየሱስ በማመን ነው፣ በትምህርቱም ደግሞ በመጽናት ነው እንጂ ሚድነው እንጂ አንተ አታድነውም፣ አንተ አታጠፈውም። ይህንን ማወቅ አለብን እና እዚህ ሶሻል ሚዲያ ላይ ራሳቸውን እንደ ገዢ ራሳቸውን እንደ መንግስት የሚቆጥሩ ጴንጤዎች አሉ። አይ ቲንክ የተከታዮቻቸው ጭፍንነት ነው እንደዚህ አይነት ፈላጭ ቆራጭነት ውስጥ ያስገባቸው እንጂ ራሳቸው ምንም ሊያመጡ አይችሉ። እዚህ ደግሞ ሶሻል ሚዲያ ደስ ይላል። እንደ ድሮ በፌስቡክ ዘመን እንደነበርከው አይደለም። በፌስቡክ ዘመን አንተ ፌስቡክ በምትጠቀምበት ዘመን ኢትዮጵያ ውስጥ ኢንተርኔት ብዙም አይሰራም ነበር። የኢትዮጵያ ሕዝብ እንደዚህ ላይቭ ስትሪም ማድረግ ማያውቅም ነበር። አሁን ግን እድሜ ለቴክኖሎጂ እድሜ ለቲክቶክ ቲክቶክ ሁሉም ሰው እጅ ላይ ይህንን እድል ፈጥሯል። ማንም ሰው ገብቶ ሀሳቡን ይሸጣል፣ ሀሳቡን ያስፋፋል፣ እምነቱን ይሰብካል፣ እምነቱን ይናገራል። እኔ ነኝ ተሰሚ፣ እኔ ብቻ ነኝ ፈላጭ ቆራጭ የምትሉ ጥቂት ግለሰቦች ዳር ትይዛላችሁ ለማለት ፈልጌ። ማንም አይሰማችሁ እና አንቸው። በዛ ላይ አንቺ በጣም ሸክም እየቀለለሽ ነው። የተናደዱ ሰዎች አንፎሎ ምናምን እያደረጉሽ። እኔ እዚህ ሚዲያ ላይ እኮ አንዱ የሚያስቀኝ ፔንቴኮስታል የ100 ዓመት ታሪክ ነው ምናምን 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 ዘመቻውን የከፈቱ ሰዎች አሁን ላይ ወይ በንሳ በአደባባይ ንሳ ቢመለሱ ጥሩ ነው ብዬ አስባለሁ። አይመስልሽም? አንቸው ፊሽካውን የነፉ ሰዎች አቤላ ዋናዎቹ እኮ እነሱ ናቸው እኮ። አሁን እኮ አስታራቂ ሆኑት እኮ ዋናው እኮ ፊሽካውን የነፉ ሰዎች። ለዛ እኮ ኢትዮጵያ ውስጥ ጸቡን ያስጀመረው ሰውዬ ገላጋየውንና ከማን ጋር ጸቡን እንደጀመረው እኮ ይጠፋል። ኧረ አቤላ የመጀመሪያውን ቦክስ የሰነዘረብህ ሰውዬ አረ ፍቅር ነው ዋናው ምና ይልሃል መት ወይ ነገር ስል ተሳስቻለሁ አላለ እሱ ራሱ እኮ ግን አው ለእርቅ የሚቸግረን ከማን ጋር እንደተጣላን ስለማናቅ ነው። ማን ጸቡን እንዳስጀምረው ስለማናቅ ነው። ጌታን ነው የምላቸው። አንዳንድ ጊዜ ኃላፊነት የሌላቸው ንግግሮቻችን ምን ያህል ነገሮችን እንደሚያበላሹ ማወቅ ደግሞ ኃላፊነቱን መውሰድ አለብን። እኔ እዚህ ሚዲያ ላይ ላጠፋሁት ኃላፊነቱን ወስዳለሁ፣ ላበላሸሁት። ምክንያቱም እኔ ኃላፊነቱን ከወሰድኩኝ ቢያንስ በእኔ ምክንያት እዛ ጉዳይ ውስጥ የገቡ ሰዎች አቡና ተሳስቻለሁ ብሏል እንዴ በቃ ይላሉ። አሁን ግን ኃላፊነቱን አይወስዱም ሰዎች እንዳያችሁት። በቃ መጀመሪያ ላይ የዘራናቸው ዘሮች አሉ። አሁን በቃ እነዛ ዘሮች ተቀምጠዋል። ኢንተርኔት ኔቨር ፎርጌት ብራዘር፣ መቼም አይረሳልህም። በቃ የተናገርከው፣ የተሳደብከው፣ ያወራከው ሁሉ ተመዝግቦ ቁጭ ብሎልሃል። የዛሬ 10 ዓመት ይጎለጎልልሃል። የዛሬ 15 ዓመት ይጎለጎልልሃል። ምን ብለህ ነበር የሚለው ይወጣልሃል። እንዴ ስንት እኮ ቀይረዋል። እዚህ ሚዲያ ላይ እኮ ብሔር የሰደቡ ሰዎች አሁን የብሔር አስታራቂ ሆኖ መጥተው ሲለፈልፉ እንዴ ትናንትና ስትሳደባል ነበር እንዴ ተብለዋል። ገባ? ንስሐ መግባት አለ። በእኔ ለዚህ ነው መጀመሪያ ላይ ሳደርግ የነበረው ነገር ልክ አይደለም ብዬ ነው የምጀምረው። በቃ ይሄ በተለይ የኦርቶዶክስ ሃይማኖትን እያጥላለው ነው የጀመርኩት። በማይሆን መንገድ ነው አፕሮች ያደረግኩት። ስህተት ነበር የመጀመሪያው መንገዴ እላለሁ ሁልጊዜ። ለምንድን ነው ይሄንን የምለው? ቪዲዮዎች ታገኛላችሁ፣ ፌስቡክ ላይ ምናምን ቪዲዮዎች ታገኛላችሁ። ዛሬ እንደዚህ ብለህ ትናንትና እኮ እንዲህ ብለሃቸዋል። አዎ ብያለሁ፣ ያኔ ባለማወቅ ብያለሁ፣ ያኔ ልክ አልነበርኩም እላለሁ። በቃ ይሄንን ጨርሰ ከሆነ የምትጀምረው የያኔው ሀሳብክ ይቀለበሳል። የያኔው ልክ አይደለም ሳትል ወይም የያኔው ያለመብሰሌ ውጤት ነው ሳትል ዛሬ ማስተካከያ መስጠት አትችልም። በቃ ይህንን ነው እያልኩ ያለሁት። በቃ ትናንትና ፔንቴኮስታል የ100 ዓመት ታሪክ ነው፣ የማይረባ ነው፣ ምንም አያደርግም ብለህ ስታበቃ
ዛሬ ደግሞ ሉትራውያን መጥተው ከፔንቴኮስታል ጋር የጌታ እራት አንወስድም ሲሉ አሃ ፔንቴኮስታል እኮ እንደዚህ ነው ብለህ ታዳጊ መሆን አትችል። በቃ አንተም ብለሃል ያንኑ ተመሳሳይ ነገር። ሰው ነገሮችን ለማስተካከል መሞከር አለብን። ኒና የምትባለው ሰውዬ ስርዓት ያዝ እባክህ፣ ስርዓት ያዝ። እኔ እኮ ሀሳብ የላሽ ፍርፋሪ ለቃቃሚ ምናምን ይለኛል። እኔ ገስት ገብቼ ጊስት አለምን ሃይማኖት ከሃይማኖት ጋር አላጋጭ። ስልኬ ጋለ አልል። እንደ መንፈሳዊ አባትክ እንደ እዩ ጩፋ ዘይት አትሜ ፌስቡክ እንትን ላይ ዘይት በብልቃጥ አልሸጥ። እንደ ውሻ መግለጫ እየወጣብኝ በግድ ካላገለገልኩ ብዬ ከቃለ ሕይወትን ከሚያክል ቤተክርስቲያን ጋር አልጣላ። እንዳንተ እንደ ጌታክ እንደምታመልከው ሰውዬ ቂናታም በል ደግሞ ናን እና ፍርፋሪ ለቃቃሚ ማን እንደሆነ ይታወቃል ነው የምላችሁ። ይሄንን ነው እና ገላጋይ ነን የምትሉ ሰዎች ርማት ተሳስታችሁ ከሆነ ትናንትናና ከትናንት ወዲያ ተሳስታችሁ ከሆነ ዛሬ ንስሐ መግባት አለባችሁ። ትናንት ስለ ፔንቴኮስታል ያወራሁት ነገር ባለማወቅ ነው፣ በብሪተኝነት ነው፣ ስሜታዊ ሆኜ ነው ብላችሁ ዝጉትና ፋይሉን የትናንት ፋይሉን ከዛ ዛሬ የአስታራቂነቱን ሚና ብትወስዱ ጥሩ ነው ብዬ አስባለሁ። ሲስ ምግብ እየበላ ነው ሲያለ አይመስለኝም። ያ በጣም ጥሩ ነገር ለነገሩ ልክ ብላል። ቁርስ እየበላው ነበር። በላ በላ አንቺ ታወራለች። አንቺ አውሪ። አይ አቤል ልክ ነህ አንተ ያልኩን ራሴ እየገረመኝ ነበር። እነሱ ሲሰደቡ ጽድቅ የሚሆነው እኛ ጋር ሲሆን ደግሞ እንደ ስድብ ከተቆጠረ ኮነኔ የሚሆነው ነገር እኔ ግራ ነው የሚገባኝ። እና ፔንቴኮስታል እኔ ወንጌላውያን ሳስብ ፔንቴኮስታል እያሰብኩ አይደለም። የ100 ዓመት ታሪክ ነው ምናምን ሲባል የነበረው ከዚህ ሲሰማ ደግሞ በቃ ኮነኔ የሚሆንበት ነገር ለእኔ በጣም ልክ ነው ብዬ አላምንም። እና ጥሩ ገልጸዋል አቤላ። አሁን እኮ ምን አለ መሰለሽ አንቺ አሁን እኮ እነ ዴብም ያሉት እኮ ሌላ ነገር አይደለም። በቃ በልዩነቶቻችን ላይ ቢያንስ እኮ ሰው በጨዋነት እኮ ልዩነቱ ላይ አውርቶ ልዩነቱ ማጥበብ ይችላል። ግን አናወራም መተት ማራል። አሁንም እኮ እንደዚህ አይነት ነገሮች አስታራቂ አይደሉም፣ ያቀራረቡ አይደሉም። በቃ ልዩነት ካለ አሁን ትላንትና ቀሲስ ጥሩ ነገር ሲናገሩ ነበር። ሰዎች ሁሉ ጊዜ ልዩነታቸው ላይ በጨዋነት ማውራት አለባቸው። በጨዋነት ካላወሩ ልዩነቶቻቸውን ሊያጠቡ አይችሉም። ልዩነት ላይ በጨዋነት ዲቤት ይደረጋል፣ ውይይት ይደረጋል፣ ትምህርት ይደረጋል። አንድ በሚያደርገን ነገር ላይማ ለምን እንወያያለን? ለምን እንከራከራለን? በቃ ልዩነት አለን። ኦፍ ኮርስ ልዩነት አለ። ልዩነቱ ላይ ግን በጨዋነት አንዱ ላይ ያልሆነ ነገር ያልተገባ ነገር ሳይናገር ውይይት እናድርግ ነው ያሉት እኮ ሉትራኖች። በቃ በዚህ ጉዳይ ላይ እንወያይ ነው ያሉት። አይ በዛ ሳይድ ደግሞ ያሉ ሰዎች ደግሞ ኢትስ ኦኬ ጥሩ ሀሳብ ነው ብለው ሀሳባቸውን አክብረው ለውይይት መምጣት ነው እንጂ እናንተ ገና ምንም እውቀት የላችሁም ኑና ተማሩ ማለት አሁንም አይ ቲንክ ያልተገባ ንግግር ነው። እኔ ለዛ ነው ትክክል አይደለም እያልኩት ያለው እና መወያየቱ ጤናማነት ነው። ትናንትና ደግሞ ሲያወራ የሰማሁት ነገር አለ። እነ ዴቭ ሲያወሩ የሰማሁት ወንጌል እንደ አዲስ ወንጌልን ሳይሆን እየተሰባበክን ያለው እዚህ ሚዲያ ላይ የኔ መንገድ የተሻለ ለመጽሐፍ ቅዱስ ይቀርባል፣ ለመጽሐፍ ቅዱስ እውነት ይጠጋል፣ ለቤተ ክርስቲያን ታሪክም ትምህርትም ይጠጋል ብለን እየተወያየን ነው ያለ ነው። ስለዚህ አሁን በነ ዴቭ አንደርስታንዲንግ ውስጥ ያለው ምንድን ነው? ከኦርቶዶክስም ከካቶሊክም ጋር ወይም ከሌላ የፕሮቴስታንት ዲኖሚኔሽን ጋር ውይይት ሲደረግ ምን እያሉ ነው? የእኔ እውነት ለመጽሐፍ ቅዱሱም ለምኑም የተሻለ የሚያደርስ የተጠጋ እውነት ነው እና ይሄ እውነት ነው የሚሻለው፣ ይሄ እውነት ነው ትክክል እያለን ነው ብለው የሚያስቡት ቢወያዩም ቢከራከሩም ቢነጋገሩ እንጂ እንደ አዲስ
ለአዲስ ነፍሳት ወይም ለሙስሊም ወንጌል እንደሚነገር ለሆነ ሰው ወንጌል እየነገርን አይደለም የሚል ሐሳብ ነው ያላቸው። እኔ ገብተው የሚከራከሩ ሰዎች አይቻል። ምንም የረባ ሐሳብ የላቸውም ከነሱ የተሻለ እንዳየሁት ከሆነ የረባ ሐሳብ ካለ ሂድና ተከራከራቸው። በቃ ይሄው መንገዱ ክፍት ነው። ልጆቹ አላስገባም አላሉ። የረባ ሐሳብ ካለ ሂድና ሞግታቸው። በቃ በራቸው ክፍት ነው። አልዘጉም። ተደብቀው አይደለም፣ ቤት ውስጥ አይደለም፣ እያሙክ አይደለም፣ አደባባይ ላይ ነው እየተናገሩ ያሉት ልጆቹ። ስለዚህ በዛ መንገድ ነው እንጂ ልክ ራስክን እንደ ኒቂያው ጉባኤ ልክ እንደ ኤፌሶኑ ጉባኤ 1000 ምናምን 500 ምናምን ሊቃውንት ራስን እንደ 500 እንደ 600 እንደ 700 ሊቃውንት ቆጥረህ ያባ ውግዘት ፈጽማለሁ ምናምን ማን አንተ ወጋጅ ያደረገ ብራዘር ሁአሪው ብለሃል። አንተ ራስህ ማን አንተን አውጋጅ ያደረገ? ተሰብስበን እናወግዛለን አንተን መልሰን እና እዚህ ሚዲያ ላይ ማንም አውጋጅ ማንም ነቃጅ መሆን አይችልም። እግዚአብሔር ይመስገን እድሜ ለቲክቶክ ዘመን። የፌስቡክ ዘመን ላይ እኮ ላይቭ እንዴት እንደሚገባ ብዙ ሰዎች ስላላወቁ ነው። በቃ በሰፋ አፋችሁ የፈለጋችሁትን ስትተፉ ምንም የማያውቁ ተከታዮችን ስታከማችሁ የነበረው። አሁን ላይ ግን ማንም ሰው ገብቶ ሀሳቡን መሸጥ፣ ሀሳቡን ለሰዎች ማስተዋወቅ፣ የኔ እምነት ይሄ ነው ብሎ መናገር ይችላል። በዚህ መንገድ ነገሮችን መቀጠል ይቻላል እንጂ እኔ ነኝ ጌታ፣ እኔ ነኝ አድባር፣ እኔ ነኝ ማማ ማለት አይቻልም። እንደዛ ነው። አቤላ በዚሁ ደህና ደር ወይም ደህና ዋለ ማለት ነው። ሲሶ ሊዘረግፈን ነው። እኔም በቃ ጨርሻለሁ። ሰላሙ ነው። ሲሶ አለ። እኔ ልወርድ ነው። ስልክ ያወራል። ሀሳቡ እዚህ አካባቢ ላይ ገቨርን የሚያደርግ ከሆነ የውይይቱን ጥሪ በጨዋነት መቀበል መወያየት፣ ይሄ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ባይሆንም እንትን ነው ሎጂካል ነው እና ከዛ አንጻር ትክክል አይደለም ሀሳብ ሰዎች እንዲሰጡበት። ይሄ ደግሞ ምንድነው መታችሁ ተማሩ ጠይቁን ምናምን የምትሉ ሰዎች መጥቶ ለመማርና ለመጠየቅ እስቲ ገለልተኛ ቤት ላይ ይሁን ነው። አሁንም ቢሆን መጥተን እንድንጠይቅ ኦር ልታስተምሩን የፈለጋችሁ ሰዎች እንድታስተምሩንም ገለልተኛ ቤት ላይ እስቲ እንገናኝ። ያው ገለል ያሉ ቤቶች ላይ ትመጡና አሁን የምታስተምሩትን ትምህርቶች ታስተምራላችሁ ዘንድ ጥያቄ እያነሳን እንጠይቃለን። ይሄ ገለልተኛ ቤት የተፈለገበት ምክንያት ማንም ማንንም እንዳያወርድ ነው። ለምሳሌ ጠለቅ ያሉ ጥያቄዎች አባቶችን ስታነሳ ኦር መጽሐፍ ቅዱስ እንደዚህ አይልም አንተ እንደፈታው አልፈታም ማንም በላይ የምታነሳውን ሀሳብ ስታነሳ ያስወርዳሉ። ስለዚህ ገለልተኛ ቤት ላይ አሁንም ያው አሁን እስቲ ያው እኔ ትንሽ ደቂቃዎች አሉ፣ ሌሎችም ይመጣሉ ከፈለጋችሁ ሉተራን የሆኑ ልጆች እጠራቸዋለሁ ይመጣሉ። እዚህ ግቡና ገለልተኛ ሌላ ታይም እኮ ገብታችሁ ነበረ። ባለፈው ቅርብ ጊዜ ገብታችሁ ነበር አይደለ? ብዙ ልጆች ገብተው አይቻለሁ ከኤርሚያስ ጋር አፖሎጂስቲክ የሚሰሩ ልጆች ማለት ነው። ስለዚህ እንደዚህ አይነት ቤቶች ላይ ገለልተኛ ቤቶች ላይ ገስት ላይ አራት ሰው ተቀምጦ መነጋገር እንችላለን፣ ውይይት እምቢ ካላችሁ ማለት ነው እንጂ የሆነ ቤት ተከፍቱና ኑ ጠይቁ ኑ እንደዚህ ሆኖ ይሄ ፉከራ ነው እንጂ ምንም ትክክለኛ ነገር አይደለም፣ ሎጂካሊም አይደለም። ስለዚህ ገለልተኛ ቤቶች ላይ ተገናኝተን አሁን ማን ነው ብሩክ ባባ አይ ቲንክ እንደዛ ያለው ኑ ተማሩ ጠይቁ፣ ይሄ ሁልጊዜ ንግግር ነው። ማን ነው ማንን የሚያስተምረው የሚለው ነገር ማንም ማንንም ሊያስተምር ይችላል። ማንም እኮ ኤአይ አይደለም፣ በእውቀት የላቀ ሰው የለም ምድር ላይ፣ ሁሉን አዋቂ ሰው የለም። ያው የምታስተምሩን ነገሮች ይኖራሉ፣ የምንማራቸውም ነገሮች ይኖራሉ። ግን ስታስተምሩ የምንጠይቃቸው ጥያቄዎች አሉ። ስንጠይቅ ፍሪደም ኖሮን እንድንጠይቅ ኦኬ፣ በጣም ፍሪ ሆነን እንድንናገር ገለልተኛ ፌር የሆነ ቤት ላይ ተገናኝተን ጥያቄዎችንም እናስቀምጥ፣ እናንተም ጥያቄ አስቀምጡ ነው። አሁንም ይኸው የህፃናት ጥምቀትንም አጠቃለው
ጥምቀት ለኃጢአት ስርየት አይሆንም ኦር ጥምቀት ለኃጢአት ስርየት አይደለም ካላችሁ ገለልተኛ ቤት ላይ ቁጭ ብለን እንነጋገር። በተረጋጋ መንፈስ ማንንም በመጥላት አይደለም፣ ተረጋግተን እንነጋገር ነው። መናገር ሲስ ስንዳውን መቀጠል ትችያለሽ። አይ ቲንክ አቤል ሚስ አንደርስታንድ ኦር ሚስ ሪፕሬዘንት አድርጎኛል። እኔ የግል ጥላቻ ያልኩት እነሱን አይደለም። አቤል ማን ነው? አቡናና ሀና ናቸው የግል ጥላቻ በኤርሚያስ ላይ ስላለባቸው እሱ በተነካ ቁጥር ሌላ ነገር ይናገራሉ ያልከውት ማለት ነው። እና እንደገና ደግሞ ሀናም የግል ጥላቻ የለባትም። ፕሊስ ለምን እንደዚህ ያን ነገር አንሰው ስላለባት ነው። አንተ አታውቅም። የማታውቀውን አንድ ሰውን ይኸውልህ፣ እኔ ማልስማማው ነገር አንድ ሰውን ወክሎ ባይናገር ሀና እንደዚህ ናት ብሎ በሀና አፍ መናገር ትክክል ስላለባት ነው። ሌሎችም እሱ የሚጠሉት ቤቱን እየገባች የምትናገረውን ስለምንሰማ ነው ማለት ነው። ፕሊስ በቃ አሁን ሀሳቡ ላይ ሀሳብ ስጡ ወይ ለዛ ነው። እና እኔ ደግሞ በጣም ያናደደኝ ምንድን ነው ማለት ነው ወንድም ዳዊት የሚባለው ግሪሳዎች ምናምን እያሉ ጴንጤቆስጣሉን ሲናገሩ ምነው አልቆረቆራቸው እነሱ። አሁን ኤርሚያስ ስለተናገረ ብቻ የግል ጥላቻ ስላለባቸው ነው። ጴንጤቆስጣል ግሪሳ ነው አሁን የመጣ ነው። እዚህ ቲክቶክ ላይ በጣም እንዴት ነው ነገሮች በጣም እየተዛቡ ያሉት። ቄስ ዳዊትን ታውቁታላችሁ? ባይዞ አታውቁትም እኮ ለምን አትረጋጉም? በጣም 30 ዓመት በላይ ቤተክርስቲያንን ሲያገለግል የቆየ ቄስ ነው። ኦኬ ብድግ ብላችሁ አንድ ሰውን መናገር ላይ አትቸኩሉ እስቲ ፕሊስ። አሁን በጣም ብዙ ነገሮችን እኛን ተናግሯል ኤርሚያስ። ስለዚህ ብድግ ብላችሁ ሁላችንም የምንተዋወቀው ስለዚህ ካላወቃችሁ ፕሊስ በሉ። በቃ ግን በተናገረው ግን አንደኛ አልዳናችሁም ብሏል ጴንጤቆስጣልን። ሁለተኛ አላለም አልዳናችሁም አላለም። አልዳኑም አላለም። ሲሳይ ሚስ ሪፕሬዘንት እያደረጉት ነው። አሁን ምን አለ መሰለሽ፣ እኔ በደንብ ነው የምሰማው። ባይዘዌ እንደውም የእንቅልፍ ሰዓቴን እያዛባብኝ ነው። ቄስ ዳዊት የሚባለው በአብዛኛውም ጊዜ ማታ 5 ሰዓት ነው ወይ 6 ሰዓት ይገባል እናንትን እያለ ነው። አሁን እንደውም አዳኑም ያለበትን ማስረጃ አምጪ። አዳኑም ያለበትን ለዛ ነው የገባሁት። ኖ አንቺ አይመለከትሽም። ከአንቺ ጋር የሚያወራ ሰው አይመለከተኝም። ሲምቦል ብቻ ነው ከሚሉት ጋር ከመወስድ አማናዊ ናቸው ከሚባሉ ከኦርቶዶክሳውያን እና ከካቶሊካውያን ጋር አይፈቅዱልኝም፣ እኔም አልወስድም፣ ግን በወስድ ይሻለኛል ብሎ ተናግሯል። ሀሳቡን አለ። ስለዚህ እንደዚህ ሲያወራ እስከዚህ ድረስ ሲያወራ ዝም ተብሎ ኤርሚያስ አንድ ነገር ሲያወራ በግል ጥላቻ አቤልም ሆነ እሷም ሆነ የሚያወሩት ማለት ነው። በግል እነሱ የግል ጥላቻ ስላለባቸው ነው ከኤርሚያስ ጋር እና እሱ የግል ጥላቻ እንዳለን በምን አወቅሽ? ስንዱ ፕሊስ ዝም ብለሽ አትዘባርቂ። የግል ጥላቻ እንዳለን በምን አወቅሽ? በሚነሳ ቁጥር ብዙ ቤት እየገባሽ አሁን ለምሳሌ እሱ ኤርሚያስ ቀለመወርቅ አይደለም ኤርሚያስ ነው ብሏል፣ ቀይሯል። ሌጋሊ ስሙ ኤርሚያስ ነው አይደለ? ለምንድን ነው ቀለመወርቅ እያልሽ የምትይው? ይሄ ራሱ የግል ጥላቻ ስላለብሽ አይደል? ቀለመወርቅ ስላልኩት ነው የግል ጥላቻ ስላለብሽ ነው። ጥላቻ ስላለብሽ ተሳስተሻል። እኔንም ታዲያ ለምን ዱቄታም ሲል ለምንድን ነው ጥላቻ አለብህ ለምን አትዩ? ዱቄታም ሴትዮ እያለ ሲሳደብ ትቀበያለሽ። የምትቀቢውን ነው የተናገረሽ። ያው ተቀበለሽ። አየሽ። ስለዚህ አንቺ የራስሽ አይደለም ሁሌ ተነገርሽ። የሱ ትክክለኛ ነገር ነው የተናገረሽ። እኔ ዱቄታም ሲለኝ የማንም ታዳሚ አይደለም። ቀለመወርቅ በስሙ ስጠራው እኔ የክርስቶስ የእሱ ካዳሚ ነሽ። በቃ አንቺ የድርጅት ካዳሚ አይደለም። አንቺ ነሽ ድርጅት የምትሰብኪው። እኔ ኢየሱስን ነው የምሰብከው። ሲሶ ቴንኪ በቃ ሎራዴ ቃቴ ባረክ እግዚአብሔር ሲመስለኝ በእውነት ኢትዮጵያን ላለመግባባት የተፈጠረን ፍጥሮች እንመስላለን። እንዴ እግዚአብሔርን ደግሞ ማን የገባ
ለምንድን ነው ቅድም ያስወጣኝ? ሲሳይ አንተ ሀሳብ በነፃነት አምናለሁ ትላለህ፣ ስትጮቀን ሰው ታወርዳለህ። በሰላም ነው? እኔ አላስወጣውም ጌታ። ማን ነው ጭቆና በዝቶበት ቅድም የፈጠፈጠኝ ወደ ታች ያፈረጠኝ? ለምንድን ነው? እኔ አላስወጣውም። ግን ባይዘው ጋይስ let me tell you my intention እኔ አሁንም ሰዎች እርስ በርስ ግለሰብ በግለሰብ እንዲጣሉ እንዲጋጩ ስማቸው እንዲነሳ ዲስሪስፔክት እንዲደረጉ አይደለም። እኔ በጣም ቱ ቢ ኦነስት አሁን ለምሳሌ 320 ሰዎች አካባቢ ያሉ አሁን ስለ ኤርሚያስ ለምሳሌ ንገረኝ ካላችሁኝ ኤርሚያስ በጣም ከማናችሁ በተሻለ መልኩ የማከብረው የማደንቀው በገባው ልክ ወንጌልን የሚሰራ ሰው ነው። ግን ኤርሚያስ ላይ ስህተቶችን ሳገኝ እኔም ሚዲያ ላይ እንዳለ ሰው ይሄ ነገር ተሳስቷል፣ ይሄ ነገር ያካሄድ ትክክል አይደለም፣ ይሄ ነገር ምናምን አይደለም ብዬ እንትን እላለሁ። ወንጌልን እየሰራ ነው ብትሉኝ ኦፍኮርስ ዴፊኒትሊ በቃ ወንጌልን እየሰራ ነው ብዬ ነው እኔ የማምነው። በቃ ወንጌልን እየሰራ ነው፣ እንደ ሌሎች ወንጌልን እየሰራ አይደለም ምናምን ብዬ ይኸው 320 ሰዎች አላችሁ፣ በግልጽ ነው የምነግራችሁ ወንጌልን እየሰራ ነው ብዬ ነው የማምነው። እና ወንጌልን ሲሰራ ግን ሰዎች አንዳንድ ስህተቶች አለበት። ኦፍኮርስ አለባቸው ስህተቶቻቸውን ሚዲያ ላይ ያለን ሰዎች ይህ ነገር ስህተት ነው፣ ይህን ነገር ቢያርም ይህን ነገር ቢያስተካክል ምናልባት ለእሱም ግባት ሊሆን ይችላል በሚል ነው የምናደርገው እንጂ ከኤርሚያስ ጋር ምንም አይነት የጉል ጸብም ምንም ወይንም ከኤርሚያስ ጋር ካሉ ሰዎች ጋር ምንም አይነት እንትን የለኝም። እና አንዳንድ ሰዎች ስናወራ ያው ልዩነትን ለማስፋት ሳይሆን ቢያንስ በማውራት ሂደት ውስጥ ልዩነቶቻችን ማጥበብ ከቻለን አንደኛው የአንደኛውን ድካምና ስህተት ማሳየት ከቻለ መተራረም ከቻለ እኔ ትላንትና በሰማሁት ነገር ትክክል ስላልሆነ ነው ቤቴን ርዕስ አድርጌ የከፈትኩት። ኑና ይማሩ አይባልም። ኢቭን ዋና ሜንሽን ያደረኩት ብሩክ ባባ የሚሉትን ሜንሽን ያደረኩት ኑና ይማሩ ሳይሆን እነዚህ ሰዎች የውይይት ጥሪ ያደርጋሉ። አቅም ካለው የማስተማር አቅም ካለው ለመወያየት ደግሞ በጣም ቀላል ነው። መጥቶ መወያየት ነው በቃ። ኢቭን በቃ ከሆስት ገብተው መወያየት ይችላሉ። ምንም በቃ ማለት ወንድምን በዚህ ልክ ራሱ እንትን ማድረግ ተገቢ አይደለም ብዬ ማስበው ከዛ አንጻር ይወሰድልኝ። I don't have any intention to hurt another person ሌሎችን ማናቸውንም የመጉዳት የመናገር እንትን ማለት ነገር የለኝም። ምን በወጣኝ ክብሬ ይበልጣል ስል ኧረ አትንኩት ብለህ ቪዲዮ ሰርተሃል። በጣም ነው የምናመሰግን። ለሰው አትጨክንም፣ ጨካኝ አይደለም። አውሬ አሁ ብለህ አትወጣም። ሰው ሲወድቅ ማለት ጥሩ ነው። አንተ ጎበዝ ነህ። እኔ አሁን ይምልህ ነገር ነገር ኤርሚያስ ነው። ኤርሚያስ ጋር ግቡና ኤርሚያስን በቃ የኤርሚያስን ስህተት ብቻ ተናገሩ። ጎበዝ። ይሄ አስቸጋሪ ነገር የሚሆነው ኤርሚያስ አመጣ ብላችሁ ኤርሚያስ ሉትራኖችን ብቻ አይደለም የተናገረው። ቅድም አቡና ስናገር ሰምታችኋል። ኤምኬስንም ተናግሮ ያውቃል፣ ቃለ ሕይወትንም ተናግሮ ያውቃል። ለምንድን ነው በኤርሚያስ ባመጣ ነገር ሌሎችንም በዛ ኤርሚያስ ላይ ባነሳችሁት ዱላ ሌሎችንም ለመምታት የምትሄዱት? ይህንን ነው እኔ እየተናገርኩ ያለሁት። ይህንን ስናገር ደግሞ እኔ እንዳታስወድቀኝ፣ አንተ ተንኮል እየፈለክ ነው። በነገራችን ላይ እጄ እየሮጠ አይደለም። እኔ እኮ የኔና ያንተ አካውንት እኮ የጋራ አካውንት እኮ ነው፣ ቤት ነው እኮ። እኔ ፊቲ ራሱ ደስ እያለኝ አይደለም ሰሞኑን ሳይ ማለት ነው። የኔና ያንተ አካውንት የጋራ አካውንት፣ በአንተ ላይ የሚጨክን ልብ የለኝም። ቤሊ ሳያጓራ ወጣ ወይስ አንድ ሁለት ለቆ ወጣ? አንድ አንበሳ እንኳን ሌላ ሰው እኔን እንኳን ብትናገር አንተን አላስወጣም። አዎ። እና ምን እንደሆነ ታውቃለህ? ሉተራኖች ሲሰደቡ የሚደሰት የወንጌል አማኝ የለም በነገራችን ላይ። ነገር ግን አሁን እነሱ የሄዱበት ርቀት ግን እኔ እነሱ ጋር ገብቼ ከምማር እውነት ለመናገር አኬ ጋር ገብቼ ብማር መርጣለሁ። ለምን እንደሆነ ታውቃለህ? ከእኛ ጋር አሉ ብለን እያል እኔ ከእነሱ ጋር የጌታን ራት ከምወስድ እዛ ብሄድ ይሻላል ካሉ እኔም ደግሞ እዚህ ጋር አሉ ቲክታክ ላባሽ ናቸው አይደል? እና አኬ ጋር እነ ጋዲሳ ጋር ሌሎች ጋር ሄጄ ብማርስ? በዚህ ደረጃ እነሱ እኛን ከተጸየፉን በዛ ትምህርት ከሆነ በቅዱስ ቁርባን ነው አይደል? በቅዱስ ቁርባን ዝንግልና ሉተርም ተባቅሰዋሉ።
በትልቅየው ቦክስ ማለት እኮ ይሄን ለሚያስኪው ታዲያ ቆይ ለምሳሌ አሁን መፍትሄው ምንድን ነው? ለምሳሌ ቄስ ዳዊት ምን አለ? እኔ የጌታን ራት ሜርሊ ሲምቦል ነው ከሚሉት ጋር ሄጄ የጌታን ራት ከምወስድ ሚስጥራት እነሱ ጋር ከምካፈል ለእኔ ካቶሊካውያንና ኦርቶዶክሳውያን ይቀርበ እንትን ይሉኛል ካለ ይህንን ነገር ኖ የማናችን ልዩነት አለ ማለት ነው። አየህ ፔንቴኮስታልና ሉትራን በዚህ ጉዳይ ልዩነት አለ ማለት ነው። በዚህ ጉዳይ ልዩነት አለን ካለ ስለዚህ ዋት ኢዝ ዘ ኔክስት አክሽን? ኔክስት አክሽን ሹድ ቢ ዲያሎግ ነው አይደል እንዴ? አሁን ከዚህ ሰውዬ ጋር ስለዚህ ጸብ ካልፈለግን ልዩነቱን ካልፈለግን ንትርክ ካልፈለግን ስለዚህ አንድ የመካነ ኢየሱስ ቄስ የተባለ ወንድም እንደዚህ ሲል ሰምቻለሁ። በጨዋነት ከሱ ጋር ውይይት ማድረግ እፈልጋለሁ ብሎ ነው ፔንቴኮስታሉ ቀበል አድርጎ ለሱ የውይይት ጥሪ ማቅረብ ያለበት እንጂ ፔንቴኮስታሉ ለሱ የውይይት ጥሪ ነው ማቅረብ ያለበት። ከአንተ ጋር ዲያሎግ እፈልጋለሁ፣ ከአንተ ጋር ዲስከሽን እፈልጋለሁ። ቤተክርስቲያን መሬት ላይ እንደዚህ ብላ አይደለም የምታምነው። ቤተክርስቲያን የምታምነው እንደዚህ ስለሆነ ከአንተ ጋር በጨዋነት መወያየት እፈልጋለሁ ብሎ ለሱ ሰውዬ ምንድነው ማቅረብ ያለብን? የውይይት ጥሪ ነው ማቅረብ ያለብን። ሰውየው 1000 ፎሎወር ሊኖሩ ይችላል፣ 500 ፎሎወር ሊኖሩ ይችላል፣ 50 በቃ ምንም ነገር ሊኖሩ ይችላል። አምስት ሰው የሚያም ሰው ሊኖር ይችላል። ግን አንድ የመካነ ኢየሱስ አገልጋይ ነኝ የሚል ቄስ ነኝ የሚል ሰው ምን ብሏል? እንደዚህ ብሏል። ስለዚህ አንተ ማድረግ ያለብህ ምንድን ነው? በጨዋነት ከዚህ ወንድም ጋር መወያየት እፈልጋለሁ። ፍቃደኛ ከሆነ እቤቴ መጥቶ ቢወያየኝ ደስ ይለኛል። አይደለም ካለ ደግሞ እኔና እሱ በኮስትም ይሁን በተለያየ መንገድ እሱ በሚፈልገው በሚመቸው አማራጭ ከእሱ ጋር ውይይት አደርጋለሁ ነው የሚባለው እንጂ እንደዚህ አይነት ግለሰብ ላይ ማለት በቃ ይህን ሁሉ በትርና ዱላ ማንሳት ራሱ ምን ጥቅም አለው ነው የኔ ፖይንት። በቃ ሰዎች እኮ የተለያየ አቋምና ሀሳብ ሊይዙ ይችላሉ። ምንድን ነው ማድረግ ያለብን ነው ሰውየውም በጨዋነት ዲያሎግ ማድረግ እኮ ነው። እና እናውራ፣ እኔ እናንተ እናውራና ልዩነታችንን እስቲ እንወቀው። ወይ ልዩነታችን እናጠባለን ወይ ልዩነታችን እናሰፋለን። ከዛ ውጭ ሌላ መንገድ አለ? የለም እኮ። እስቲ ንገረኝ፣ ከዚህ ውጭ ምንድነው ሊደረግ የሚችለው? ቢፈቅዱልኝ የሚቀለኝ ካቶሊክና ኦርቶዶክስ ነው አለ። ስለዚህ መፍትሄው ምንድን ነው? ከዚህ ሰውዬ ጋር መጀመሪያ ውይይቶችን ማድረግ፣ ከዛ በውይይት ሂደት ውስጥ ምንም ልዩነታችን ማይጠብና ማይቀራረብ ከሆነ ሞክረናል፣ ምንችለውን ነገር አድርገናል። ከዚህ በኋላ ግን ከእንደዚህ አይነት ሰው ጋር ያለን የአቋም ልዩነት ይሄ ነው ተብሎ ወደ ውሳኔ ይመጣል። አሁን በአንድ ስቴትመንት ብቻ ግን ሰውየውን እንደዚህ መፈረጅ ትክክል አይደለም ባይነኝ ነኝ። አይ ሰውየው ቴዎሎጂያን ነው፣ ጥሩ ሰው ነው፣ ሀምብል ነው፣ በጨዋነት ነው የምናገረው። ግን በጣም 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 በውስጡ ላይ የሚያልፉ መልእክቶች ሲሲዬ ከባባድ የሆኑ ነገሮች አሉት ይሄ ሰው ማለት ነው ዴቭ ብራዘር። እና ምንድን ነው ካልክ ለኦርቶዶክሳውያን ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ መናገር ብላስፌሚ ነው ብሎ የተናገረው ነገር አብዛኛውን ቪዲዮ አለ። አንተ ለምንድን ነው የምትከራከረው? አላለም። በውስጥ ልላክልህ ምን መሰለህ፣ እዚህ ቲክቶክ ላይ ላሉት ኦርቶዶክሳውያን ጌታን ተቀበሉ ብሎ መናገር ብላስፌሚ ነው። ምክንያቱም እነዚህ ሰዎች በጣም ከኛ እንኳን በተሻለ የእኛን ቤት እምነት የእኛን ትምህርት ጌታንም ያውቃሉ። ብዙ ነገር የሚያውቁትን ቲክቶክ ላይ ላሉት ለኦርቶዶክሳውያን ጌታን ተቀበሉ ብሎ መስበክ ብላስፌሚ ነው ያለው። እኔ በሌላ ጆሮ ነው እንደ የሰማሁት። ታዲያ አንተ በምትለው እኔ ቪዲዮ የተቆረጠ ቪዲዮ ነው ያየሁት። ግን እሱ እኮ ነው ቆርጦ ቀጥሎች ናቸው እንጂ እሱ ያለው ምንድን ነው? እንደውም ትላንትና ለበዚህ ነገር ማብራሪያ ሰጥቷል። አሁን ለምሳሌ ለናኬና ለነጋዲሳ ምን ብዬ ነው ጌታን ተቀበሉ ብዬ የምናገረው? ኦልሬዲ እኮ ጌታን ያውቁታል። ግን ያለን ልዩነት አለ፣ የእምነት ልዩነት አለን። አንዳንድ ነገሮች ላይ እንለያያለን። በምንለያየበት ጉዳይ ላይ ምን እናደርጋለን? ዲያሎግ እናደርጋለን፣ ዲቤት እንገባለን። እነዚህ ሰዎች ጌታን ያውቁም ብዬ እንዴት ነው ማሰበው ብሎ ተናግሯል። ያውቁታል ጌታ።
አጥብቤ ነው የተናገርኩት። ቲክቶክ ላይ ያሉትን ነው ያልኩት እንጂ አጠቃላይ ለኦርቶዶክሲያን ወንጌል አይሰበክም ብዬ አልተናገርኩም ብለዋል። እሺ ቆይ አሁን ሲሲዬ እኔ ሐቁን በቃ አንተ ለራሲ ለሌላ ሰው ሳይሆን ለራሲ ፌር ሁንና ከኦርቶዶክሳውያን ጋር ዲቤት ሲደረግ ለመማማር ነው ብቻ ተብሎ ነው ዲቤት የሚደረገው። አሁንስ ሉትራውያን የግድ ዲቤት ካልገባን ብሎ ከወንጌል አማኞቹ ጋር ከሌሎቹ ጋር ኤርሚያስን በተመለከተ እያነሱ ያሉት ኢሹ ላይ ሌሎቹ የማይቀበሉት የወንጌል አማኞች እነሱን ከነሱ ጋርስ ለተራ ዲቤት ነው ወይስ ለድህነት ብሎ ነው ዲቤት የሚያደርገው? እኔ አሁን በጣም እየገረመኝ ስለሆነ ነው። ጉዳዩ እኮ እየጦዘ ነው በጣም ያው መሬት ላይ እንዴት እንደሆነ ባይታወቅም፣ ነገር ግን ዲቤት እንግባ እየተባለ ነው። ዲቤት እንግባ ብሎ በጣም እየዛቱ ነው ወገኖቻችን ሉትራኖች። ለምን ዲቤቱን አይቀበሉትም? ፔንቴኮስታሎቹ ለምንድን ነው የሚቀበሉት ዲቤቱን? ምን እነሱ አልዳናችሁም ብሎ ነው? ድናችኋል ብሎ ነው? ቆይ አንተ ፔንቴኮስታልና ሉትራን ልዩነት የላቸውም? ይኑሩ። እኔ ሁለቱም የዳኑ ናቸው ብዬ ነው የማምነው። በቃ አመለካከት ልዩነቶቻቸው ላይ ለምን ዲቤት አያደርጉም? ለምን ዲያሎግ አያደርጉም? ምን ሊያደርጉ? ፔንቴኮስታሎችን እንዳለ ሉተራን ሊያደርጓቸው? አሁን እኮ ዲቤት ዋናው ምን መሰለህ? ዲቤት እኮ ዋነኛው ጥቅሙ በዲያሎግ ውስጥ እኮ አንደኛ ክሊር የሆነ ልዩነቶቻቸውን ሲያውቃሉ፣ ሁለተኛ ደግሞ በዲቤት ውስጥ ደግሞ ሰዎች ልዩነታቸውን ያጠባሉ። አንዳንዴ እኮ ዲቤት እኮ ዳደር መጥፎ ሳይዱን ብቻ ለምንድን ነው የምታየው እኮ? አይ የእነሱ ኢንቴንሽን ሲስዬ ምን እንደሆነ ታውቃለህ? ስታቸዋል፣ መሰረታዊ ትምህርት ላይ ስታቸዋል ብለን ነው የምናምነው ብሎ ነው ሉተራኖች እየተከራከሩ ያሉ። ስለዚህ በዛ ደረጃማ እና ኬስ ምን ስታቸዋል ብሎ አይደል እንዴ ሉተር የሆነ ሰዓት ላይ መጣ፣ የአባቶችን ትምህርት ተንፈራግጦ አልቀበልም አለ ብሎ ነው አኬም የማነሳው። ሌሎችም የሚያነሱት ከታሪካዊ ክርስትና አፈንግጦ በ16ኛው ክፍለ ዘመን የተነሳ ነው የሚባለው። ስለዚህ እነሱ አፈንግጣቸዋል ፔንቴኮስታሎችን ብሎ ሲናገሩ እነሱስ አላፈነገጥንም ብሎ ስሉ ማን ነው ትክክል ሊሆን የሚችለው? ማን ነው? አሁን ከታች አንድ ኮሜንት ብሩክ ባባ 2 ጊዜ ቤት ከፍቶ ጠርቷቸዋል። ቤት ከፍቶ አይደለም እነሱ በሚፈልጉት ለምሳሌ ብሩክ ባባም ሊሆን ይችላል፣ ሌላም ሰዎች ሊሆን ይችላሉ። በኮስትም ይሁን በተለያየ መንገድ እናወራ። በጣም እኮ ባይዘው በዚህ ጉዳይ እኮ ሉትራኖች እኮ በጨዋነት እኮ ሊመሰገኑ ነው የሚገቡት። አሁን ሉትራኖች በቃ በጨዋነት የውይይት ጥሪ እያቀረቡ ነው። በጨዋነት ኑ እናወራ፣ እንወያይ፣ በዚህ ጉዳይ እናወራ እያሉ ነው ሉትራኖች። ከኦርቶዶክሳውያን ጋር ተግባብተው ጨርሶ ነው ሉተራኖች በእኛን ሌሎችን ኖ ዲቤት እንግጠመን ብሎ ጨርሰዋሉ። ከኦርቶዶክሳውያን ጋር ከጨረሱ ውሸት ነው እኮ። ጥምቀት ላይም አይግባቡም፣ የጌታ እራት ላይም ዝም ብሎ ተግባባሉ ወይ? ሉተርና ኦርቶዶክሳውያን አይደሉ እንደ ሉተርን ሲያበጥሩት የሚውሉት ፀጉሩን በየቀኑ ማለት ነው፣ በዴና ማበጠሪያ ሲሸለሽሉ የሚውሉት። እንዴት አደረጋችሁ ሉትራኖች? ተስማምታችሁ ጨረሳችሁ? አንድ እንትን ላይ ቁጭ አላችሁ እንዴ? ወይስ ሌላ ዓለም ላይ ነው ያላችሁ እናንተ? ከእነሱ ጋር ጨርሱ፣ ከዛ በኋላ ከሌሎቹ ጋር ድቤት ትገባላችሁ። ችግር የለውም። መጀመሪያ ይጨርሱ እዛ። አሁን እኮ ስንዱ አንበሳ ለምን አትወርጅለትም? አበባ ከምሰችው አይደለ? ትልቁ ነገር ምን አለ መሰለ፣ አሁን አፍጦና አግጦ የመጣው ልዩነት የማንና የማን ልዩነት ነው? የሉትራንና የፔንቴኮስታል ልዩነት ነው አፍጦና አግጦ የመጣው። በዚህ ልዩነቶቻችን ላይ ዲቤት እንግባ አሉ ወይ ዲስከስ እናርግ። አሁንም እኮ እንትን እኮ ግዴታ እኮ እንትንም እኮ ሊሆን ይችላል እኮ። ቅድም አቤላ ሲናገር እንደሰማከው ፎርማል ዲስከሽን እናርግ አለ። እንወያይ፣ በዚህ ጉዳይ ልዩነት አለ፣ ልዩነቶቻችን ላይ እናውራ አሉ። አንደኛውን ዳርና ዳር ይዞ ከሚፈርጆ እናውራ አሉ። ሲሶ እሺ ወይ ቼንቶ፣ እኔ አሁን ሀሳብ መስጣት የምፈልገው በዲቤቱ ዙሪያ ነው። ዲቤቱ ላይ አሁን እኔ
አሁን ለምሳሌ ሁለቱም ሰዎች ዲቤት ከገቡ ዲቤት እንደም የማን ይሻላል በሚለው ነገር ላይ ነው ሰው ይስማማል ሰምቶ። ለምሳሌ አሁን የህፃናቶች ጥምቀት መጽሐፍ ቅዱሳዊ ነው ብሎ ኤርሚ ለምሳሌ ኤርሚ በመጽሐፍ ቅዱስ አስደግፎ ካሳመነ አሁን መሬት ላይ ያለችው መካነ ኢየሱስ የህፃናቶች ጥምቀት ልክ አይደለም ብሎ የህፃናቶችን ማጥማቅ የሚያቆሙ ይመስልሃል? አያቆሙም፣ አይቀየርም። ሌላኛ ደግሞ ምናልባት ሉትራውያን እና አቤላ እና ብራዘር ዳዊት እነሱ ምናልባት ካሳመኑ የህፃናቶች ጥምቀት አይ ትክክል ነው ብሎ መረጃ አምጥቶ በመጽሐፍ ቅዱስ አስደግፎ ካሳመኑ ጴንጤቆስጣል የህፃናቶች ጥምቀትን የሚጀምሩ ይመስላል? አይሆንም እኮ። ስለዚህ ምን መሆን ነው አለበት? መሬት ላይ ያለችው መካነ ኢየሱስና ጴንጤቆስጣል አንድ ሆኖ አባቶች ተወያይቶ ተነጋግሮ ይህንን ነገር እነሱ ናቸው መሬት ላይ ነው መፍታት አለበት። እዚህ ቲክቶክ ላይ ምናልባት አስፈላጊ ከሆነ እርስ በራሳችን ተነጋግሮ ዲቤት ሳይሆን እንደም አንድ ቤት ገብቶ እርስ በራሳችሁ ተነጋግሮ መፍታት አለበት ነገር ነው እንጂ እኔ ዲቤት ትክክል ነው ብዬ ዲቤት መግባት አለበት ብዬ አላምንም። ለምንድን ነው የማላምነው? አሁን ኤርሚ መረጃ መጽሐፍ ቅዱሳዊ አይደለም ብሎ ካሳመነ መሬት ላይ ያለችው መካነ ኢየሱስ የህፃናቶች ጥምቀት ትክክል አይደለም ብላ አትቀይርም። እና አቤላ ሉትራውያንም ምናልባት የህፃናቶች ጥምቀት ትክክል ነው ብሎ በመጽሐፍ ቅዱስ አስደግፎ ካሳመኑ ጴንጤቆስጣል የህፃናቶች ጥምቀት ትክክል ነው ብሎ አይቀይሩም፣ አይቀበሉም። ማይሆን ነገር። ስለዚህ ምን ማድረግ ነው አለበት? መሬት ላይ ያለው አሁን አንዳንድ ጊዜ እኔ እንደውም ከሁለት ቀን በፊት እኛ እየተወያየን እንትና አጉስበርግ ገብቶ መካነ ኢየሱስ የተሳሳተችበት ነገሮች አሉ፣ መሬት ላይ የተሳሳተችበት ነገሮች አሉ፣ እነሱንም ይስተካከላል፣ ይህንም ነገር ይስተካከላል ብሎ አውርቷል። አሁን እነዚህ ቲክቶክ ውስጥ ያሉት ሉትራውያን መሬት ላይ ያለችው መካነ ኢየሱስ የተሳሳተችበት ነገር አለ፣ አዎ ይስተካከላል የሚል ነገር አለ። እንደማይቀበሉን ከዛ የማይቀበሉን መካነ ኢየሱስን እንወክላለን ብሎ ማነጋገሩ ዲቤት መግባት ውስጥ ጥቅሙ ምንድን ነው? ምንም አይጠቅምም። ስለዚህ መጀመሪያ ይሄ ነገር መፈታት አለበት መሬት ላይ መካነ ኢየሱስ ቤተክርስቲያንና እዛ ጴንጤቆስጣል መሬት ላይ ነው መፍታት አለበት እንጂ ቲክቶክ ላይ ዲቤት የሚባለው ነገር ትክክል ነው ብዬ አላምንም በፍጹም። ኤርሚ ስላሸነፈ ኤርሚ በመጽሐፍ ቅዱስ ስላሸነፈ የሚቀየር ነገር አይኖርም በመካነ ኢየሱስ። እነ ሉትራውያን ስላሸነፉ የሚቀየር ነገር አይኖርም በጴንጤቆስጣል። ይህንን ነገር ነው እኔ ማለት የምፈልገው። አርካሚ ነገር እኮ ነው። አርካሚ ነው ጌታ፣ አርካሚ ነው፣ አርካሚ ነው ጌታ። ድካም እኮ ነው። እስቲ ውይይቱን ይቀበሉና ወይ ኖሃም ዩቲዩብ ነገር አለ ያው እኮ ኧረ ቀሲስዬ በጣም ደከመን ጌታን። እኔ በጣም እኮ ነው የደከመን ነው። ይሄ ሲምፕል ነገር እኮ ነው እኮ በጣም ሲምፕል ነገር እኮ ነው። ሲምፕል ነገር በጣም እኔ ባይዘው ሞዴሬተር እኔ ጋር ማንም ሰው እኔ ሳውዲን ሳላችሁ እንዳትስቡ፣ እኔ ራሴ ስባለሁ። አደራችሁ በጸጥታ ላወራ ነው የገባሁት፣ ሌላ ሰው እንዳታስገቡብኝ። እኔ ግን ሞዴሬተር አያስፈልገኝም። እንዴት ነው ነገሩ? ኧረ ቀሲስ እኔ እርሶ ጠይቁ። እንዴት ነህ ሲስ? ደህና ነህ? ቀሲስ ደህና አደሩ? እንዴት አደሩ? እስኪ ለመፍታት እንሞክር፣ እንወያይ። እናንተ ምን ይሻላል? እኔ እኮ በጣም እኮ ቀላል ነገር እየጠየቅናቸው እኮ ማኔ አሁን ባለፈው አንድ ነቢይ ምን አለ መሰሉት? ይሄ ሽሮ ነው የምንበላው ሽሮ ይሆን እንደ ነገሮቹን በቀላሉ እንዳይገባ የሚያደርገው? በጣም ሲምፕል ነገር እያወራን እኮ ፊዚክስ ሆነብን እኮ ይህ ነገር። እኔ የምለው ግን ማለት ይህ ህብረቱ አንድነት ሲያመጡ
ልዩነቱን የትምህርት ልዩነት እንዳለ አምተው መስሎኛ አንድ ነን ያሉት። ልዩነታችን አንድነታችን፣ አንድነታችን ውበታችን በሚለው ማለት ያው ዶክትሪን ቀነስ ፍቅር ጨመረ። ከታች ኮሜንት ላይ የብሔር ብሔረሰቦች እንትን አደረኮ እንዳይል እና የእውነቴን እኮ ነው ለምሱበት መንገድ እኮ እና ይህንን አለመረዳትና ይልቁንስ በጥያቄ መታየት ያለበት የተለየ ነገር ሲመጣ ነው። አዲስ ነገር ሲመጣ ነው ይሄ ነገር ያልነበረ ነው ብሎ ቆም ብሎ ማየትና መከራከር የሚቻለው። ስለዚህ የመካነ ኢየሱስ አንዳንዴ እንደው ሰፋ አድርጎ ማሰብ ለምን አይቻልም ነው ሲስ ማለት ካቶሊካውያን ኦርቶዶክሳውያን በሙሉ ተሳስተው ከዛ ለ1600 ዓመት ቤተክርስቲያን ጠፍታ ኖራ ያውም ደግሞ ሉተርም ያልተቃወመውን ነገር አንስተህ ስትንትን ስትል እኔ ይሄ መቼም የጤንነት መስሎ አይሰማኝም። እና ምን ይመስላል ሲስ እኔ እኮ የዚህ ነገር ከፍተኛ አቀንቃኝ በመሆን ነው የምታወቀው። ልዩነታቸው ላይ ኦልሬዲ በቃ ልዩነታቸው ላይ የሚወጋገዙ ከሆነ እነዚህ ሰዎች ልዩነታቸው ላይ በጨዋነት ውይይቶችን ማድረግ አለባቸው። አሁን ልዩነታቸውን አክሰፕት ካላረጉ በዚህ ጉዳይ ልዩነት አለን፣ በዚህ ጉዳይ ተከባብረን አብረን እንቀጥላለን ካሉ ምንም ችግር የለም። ግን ኖ ይሄኛው አንደኛው የአንደኛውን ትምህርት ይሄ ትምህርት አጋንንታዊ ትምህርት ነው የሚል ከሆነ በቃ ወደ ጠረጴዛ አምጥቶ በዛ ጉዳይ ላይ ማውራት መከራከር አለባቸው ብዬ ነው ማምነው። የእኔ ሀሳብ ይሄ ነው። ግን ይመስለኛል ሳስብ ይመስለኛል ሲስ እኔ መካነ ኢየሱስ ቀስ በቀስ ያው እንውጣታለን አይነት ስሜት ያላቸው ይመስለኛል። እውነት ለመናገር እንደዚያ ብለው አስበው እነ ብራዘር ዴም አንዋጥም እንዋጣችሁ አንዋጥም ነው አሁን ክርክር ነው የማየው። እውነቱን ንገሪኝ ካለኝ ከዚህ ብራዘር ዴም የሚመለስ አይነት ሰው አይደለም። እውነቱን ንገሪኝ ካለኝ አዳምጬዋለሁ። ዶዙን ቀስያቁ ጨምራለሁ ነው አቋሙ። በእንትንም ያለው ሰው ነው ማለት ይመስለኛል። የነሱ ቄስም ነው። ቄስ ሲሆን እኮ ይሄ እንደ ፓርላማ ላይ ሚኒስቴሮች ሲሾሙ እጅ አውጥተው በሕገ መንግስቱ ሰነድ ላይ ቃል ገብተው ተናግሯል። እኔ እኮ ቤተክርስቲያኔ እኮ አምናኝ እንዲህ አድርጋ ሾማኝን እንትን ያለችኝ ከቤተክርስቲያኔ ትምህርት ውጭ አልቀበልምም አላስተምርም፣ የእናንተ ትምህርት አያገባኝም እያለ ነው ጭራሽ። አሁን ይሄ በእኛ ቤተክርስቲያንም አይፈቀድም። አሁን እኔ ብቻዬን አምጥቼ የሆነ ነገር ማድረግ አልችልም። ባለፈው ሳሚ ምን ብሎ ጠየቀው መሰሉት? ቀሲስ የፔንቴኮስታል ቴዎሎጂ ታውቃለህ ወይ? ምን ያደርግልኛል? የት ነበረ ግን እስካሁን ብራዘር ዳዊት የት ነበረ ማለት የት ነበረ እስካሁን ድረስ? አይ እውነት ለመናገር ሉተራን ተሰብስበው መሸለም አለባቸው። ትንሽ ታውጣው ነበር፣ ጠፍተው ነበረ። እኔ ራሱ ስፈልጋቸው ነበር የት ገቡ ብዬ እና ብራዘር ዳዊት ኧረ እንትን አለ። እኔ እውነቱን ለመናገር እንደው ከሉትራን ብቻ አይደለም እኔ ቀሲስ ተናገር ካለኝ እኛ አካባቢ ካየናቸው ራሱ ብዙ ሰዎች የተሻለ አቅምና እውቀት ያለው ሰው ነው። ለውይይት ራሱ የሚመች አይነት ሰው ነው። ለውይይት እንደኛ ጾመ ድጓና ድጓ ማለት የእኛ ቤት ሰው ሸምድደን እንደምንይዘው ነው። እንትን ይሄን ኮንፌሽኑን ሲያወራ እኮ ባይዘው የሆነ እያሰበ አይደለም፣ ወይንም ይሄ በኤአይ አይደለም መረጃ የሚሰበስበው ኦልሬዲ ጎበዝ ነው እውነት። እኔ በእውቀት የሚያወራ ሰው ነው። በጣም ደግሞ እንትኑ እርጋታው ምን በጣም ይመቸኛል እውነት ለመናገር። እሱም ብቻ ሳይሆን ፐርሰናሊቲውን ነው ጭምር የወደድኩት እኔ። ለምን ኦነስት ነው ታውቃለህ። የሆነ እምነት ነው። ለምን ትለማመጣለህ? ለምን ማለት ኮምፕሮማይዝ ለምን ታደርጋለህ?
መቼም ለፈጣሪ እየዋሽህና እየተልመጠመጥክ የሆነ ነገር ልታመጣለት አትችልም። እና እንትን ሁሉ ጸባይ ሁሉ ነው የተመቸኝ እኔ ባይዘው። ስለዚህ ልዩነትን ዲቤቱን እኔ ብሰማ በጣም ደስ ይለኛል እውነት ለመናገር እና 4 እና 3 ሰው ይዞ እኔ ዲቤት አላረገውም ነው መሰል ያለው እንግዲህ እና ስንት ሰው ሳመጣ ነው ስንት ሰው ሲወልልኝ ነው ከኔ ጋር ዲቤት የምታረገው? እኔ ኦርቶዶክሳውያን ወንድማችን ብራዘር ዴቭን ፎሎ ብታረጉት እና ከ2 እና ከ4 ሰው እንደው በዛ ብታረጉትና ይሄን ዲቤት ብንከታተል ናፍቆታችን ነው። አይ እኮ እንትን እኮ ቀሲስዬ የቁጥር ጉዳይ እኮ አይደለም እኮ የእውነት ጉዳይ ስለሆነ እንደው ለቁጥር መጨነቅ የለብንም እኛ እንደ ዓላማዊ ሰዎች እውነትን በዚህ አጋጣሚ በትምህርት መፍገብገም ውስጥ ላሉ ሰዎች እንደውም የበለጠ ጥሩ አጋጣሚ ነው ብሎ መቀበል ነው ያለብን እንጂ አሁን እንደ ዓላማዊ ሰው ይሄን ያህል ተከታይና ይሄን ያህል ቪው ከሌለ ብለን እውነትን በዚህ ልክ መጨፍለቅ አይከብድም። በነገራችን ላይ ኤርሚያስን ምን ወደዋለን የቲክቶክ ድምቀታችን ነው። ይሄ አሁን ሲናገር ዳሪያስ ጥግን ያዝ ማን ትንጓለ ምናምን ሲል እኔ በጣም ነው እኮ በጣም እኔ በነገራችን ላይ እንደዚህ በዚህ ትሆን ግን ከዚህ ቀደም ተናግሬ ነበረ። በስመ አብ ሲሳደብ አንተ እንዴት ነው የሚሳደበው? በመድኃኒዓለም ሀናንማ በስመ አብ አንቺ እኮ በቃ እንደውም ለእናንተ ልብዬ ዱቄት ፋብሪካ ከፍታለሁ እያለች ነው። የእሷም ዱቄት እኮ መትን አለ እኮ ምን አንቺ ግን ሳናውቅ አንዴ ላይ ብሌ ሜካፕ ምናምን ስትቀቢት እኔ አይቼ አላውቅም እኮ ግራ ገባኝ እኮ። አይ እኔ እውነትም እንደዛ ከሆነ ሀና ከታች እያዳመጠች ስለሆነ በኦሪጂናሉ ማየት እንፈልጋለን። ሀናን ኦሪጂናል ፌስ ኧረ እንደው ትናንትና ተናዳ እንደውም የኔና የባሌ ፎቶ ልፖስቶ እንደ እያለች ነበር አሉ እኮ ትናንትና። ለምን ተቋርጦ ነው? ተቋርጠሻል እኮ ቲቶ የሾይናለ ኔታ እኮ ምንም የለውም ኔታ ጭራሽ። እኔ እንዴት እንደደነገጥኩ ማለት ነው። ገና ሀሴት ሲል ምን ይሁን እናንተ እያለሁም ነበር። ምን አመለጠኝ? ምንድነው የሚስቅት? ቪዲዮውን አላየሽውም እንዴ? ቪዲዮ ነው የት ደነገጠች ሮዝ ገና ሀሴት ሲል ምንድን ነው? እኔ እኮ የሆነ አልሰማሁም። ስሙን ብቻ ሲጠራ ነው። አሰሚያት። እሺ ድጌ ክፈችላት ሮዝ። እኔማ ሰምቼዋለሁ እኮ እዚህ ጋር ነው ካላችሁ ብዬ ነው እንጂ ኔቶ ወንድማችን እንደዚህ የሚሰናከልብሽ ለምን? ይሄ ጥሩ አይደለም። እና ሀና ምክሬን ተቀበይ እና ሌላ ደግሞ ሌላም ስም እኮ ወጣላት እኮ ቀሲስዬ፣ ፕሮፌሰር ሀና ተባለች። በምን ምክንያት ነው?